የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አህዱ መጻሕፍት ወይም ደግሞ 81 መጻሕፍት አሉኝ ብላ ትናገራለች። መጻሕፍቶቹም አሉ። ለዚህ ማስረጃዎቿ ምንድናቸው? መጽሐፍ ቅዱስ ላይ ያመነ የተጠመቀ ይድናል ይላል። ግን አያጠምቅም። የጌታን ሥጋ መብላት ለዘላለም ሕይወት የግዴታ እንደሚያስፈልግ ይነግራል። ግን ያበላል። ይህንን የምታገኘው ቤተክርስቲያን ነው። ይህንን ምስጢራት የምትፈጸመው ቤተክርስቲያን ናት። አለ ቤተክርስቲያን የድህነት መንገድን ልታገኝ አትችልም። ከፌሚኒዝም ጋር በተያያዘ በጣም ስም ተነስቷል። አሁን ላይ እንዳልከው ስሜ ተጠቅሶ ራሱ ኔጌቲቭ ነገሮች ምናምን ስሰማም ያን ያለ ሪስፖንድም አላረግም። ፕሮቴስታንት ብዙ ጤነኛ የሆኑ ሀሳቦች አሉት፣ ብዙ ደግሞ የተበላሸ እሳቤዎች አሉት። ፕሮቴስታንት እንቀበላለሁ ማለት ይችላል አንድ ሰው 66ቱን ብቻ ይዞ ወደ እውነት ሊመጣ ይችላል ወይ ሲባል ስለ ፌሚኒዝም አቡ ያለው አስተሳሰብ ምንድነው? እያደረግን ያለነው ምንድነው? በቃ ጭራሽ ጾታዊ ጥቃትን የሚያነሳሱ ሙሉ ለሙሉ ሊጠፋ ነው እንጂ እኛ ለመስራት አይደለም ማለት ነው። እንደዛ እያልን ሰው ፌሚኒስት ነኝ ማለት የግዴታ ያስፈልጋል ብዬ አላስብም። ሰላም የተወደዳችሁ የቤታጌ ቤተሰቦች፣ ቤታጌ ፖድካስት አሁን ጅማሬውን አድርጓል። ለዛሬ የጋበዝንላችሁ እንግዳ እንግዲህ በእናንተ ጥያቄ መሰረት ወንድም አቡ ይሆናል። አቡዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም እናመሰግናለን ጥያቄያችንን ስለተቀበልክ። አክብራችሁኝ ስለጋብዛችሁኝ በጣም አመሰግናለሁ። መልካም፣ እንግዲህ የተወሰኑ ጉዳዮችን እናነሳለን ከአንተ ጋራ። ስፔሲፊካሊ የምናነሳው ጉዳይ የመጽሐፍ ቅዱስ ቀኖና የሚለውን ጉዳይ ይሆናል። ከዛ በፊት ግን እስቲ የተወሰኑ ነገሮች ስለአንተ ጥያቄዎችን ላንሳና አቡ ውልደቱ፣ እድገቱ፣ የሰንበት ትምህርት ቤት አገልግሎት የመሳሰሉት ሁኔታዎች ምን ይመስሉ ነበር? እስቲ ወደኋላ። ያው የተወለድኩትም ያደግኩትም ሐዋሳ ነው። የሐዋሳ ልጅ እንደሆንኩኝ አብዛኛው ሰው ያውቃል ብዬ አስባለሁ። በቅርቡ ነው ወደ አዲስ አበባ ሙቮን ያደረኩት እና ያው እዛው ደብረ ሰላም ቅድስት ሥላሴ ቤተክርስቲያን አለ። እዛ ነው ሰንበት ትምህርት ቤት አገልግሎት የጀመርኩት። ከዛ ከተወሰኑ ዓመታት በኋላ ደግሞ መካነ ሰማዕት ቅዱስ ጊዮርጊስ የሚባል ቤተክርስቲያን አለ። እዛም ደግሞ የተወሰኑ ዓመታትን ተምሬያለሁኝ። እግዚአብሔር ይመስገን በጣም የኔ ጥሩ ጊዜ ነበረ። ቅድስት ቤተክርስቲያንን በተወሰነ መልኩ ያወቅኩበት፣ ራሴን በብዙ መንገድ የቀየርኩበት፣ ከሰው ጋር ማውራት ራሱ አልችልም ነበር ማለት የአብዛኛው በሰንበት ትምህርት ቤት ላይፍ ውስጥ ያለፈ ሰው ኤክስፒሪየንስ የሚያደርገው ይመስለኛል። ማለት ሰው ፊት ማውራት የምንለማመደው እዛ ነው። ያው ድራማ አለ፣ ስነ ጽሁፍ አለ፣ የተለያዩ ነገሮች አሉና ሰው ፊት ማውራት የለመድኩት እዛ ነው። ብዙ ነገሮችን ያወቅኩት፣ የተማርኩት፣ የጠየቅኩት እዛ ነው። በጣም ብዙ ጥያቄዎችን መምህሮችን አስቸግር ነበረ፣ ጠይቅ ነበረ። አንዳንድ ጊዜ ራሱ ከጓደኞቻችን ጋር አንዳንድ ጥያቄዎችን እዛ ደብር ያሉ የምናውቃቸው ሰዎች አልመለስ ሲሉን በጣም ሩቅ ያለ ጥሩ እውቀት አላቸው ተብሎ የሚታወቁ አባት ካሉ እዛ ደብር ድረስ እየሄድን ቤታቸው ድረስ ቁጭ ብለን እንማር ጠይቅ ነበርና ያለ እኔ በጣም ብዙ ነገሮችን መሰረት ጥሎልኛል ብዬ አስባለሁኝ። እና በዚህ መልኩ ነው እንግዲህ ሐዋሳ ያደግኩት። መልካም። ሰንበት ትምህርት ቤት ፊዚካሊ የምታነሳው ነገር የለም? ትዝታ ሰንበት ትምህርት ቤት ላይ ሰንበት ትምህርት ቤት ላይ ልዩ የማስታውሰው ትዝታ ያው ሁሉንም አሁን እንዲህ የምጠቃቀሳቸውን ነገሮች አብዛኛው ሰንበት ተማሪ ያሳልፈው ነው። በቃ እንደ ሁሉም ሰንበት ተማሪዎች በጣም ደስ የሚሉ ጥሩ ጊዜያትን አሳልፌያለሁ። ምናልባት ለየት ያለ ብዬ የማስበው እኛ ጋር አንድ ለየት ያለ በተለይ ደግሞ ደብረ ሰላም ቅድስት ሥላሴ ቤተክርስቲያን አንድ ለየት ያለ መምህር አለ። እኔ እንጃ ሌላ ደብር ይኑር አይኑር አላውቅም። በጣም የሚወደድ ነው። በጣም መካሪ ነው። በዛው ልክ ደግሞ እጅግ በጣም የሚገርፍ፣ ሲገርፍ የእውነት ነው የሚገርፈው። ሰንበር በሰንበር ሊያደርግ ይችላል። የምሬን በጣም ነው የሚጋረፈው። በቃ ሰዎች ጥፋት ሲያጠፉ ማለት ነው። ያኔ ጥፋት ስናጠፋ ሁሉም ነው የሚፈሩት። በዛው ልክ ደግሞ እንደዛ ተማች ሆኖ ደግሞ በጣም ነው የሚወደደው። ፍቅር ሲሰጥ ደግሞ በጣም ነው የሚችልበት። ገርፎ አስለቅሶ ካለቀስክ በኋላ ደግሞ እዛው ይዞ ራሱ ነው ደግሞ የሚያባብልም የሚመክርም ደግሞ ራሱ ነው። እና እግዚአብሔር አምላክ ጸጋውን ያብዛለት፣ ረዥም እድሜን ይስጠው። እሱ ለዛሬ በብዙ ነገር ጠቅሞኛል ብዬ አስባለሁ። ያኔ የሰጠን ቅጣቶች ራሱ ለዛሬው ብዙ ነገር ጠቅሞናል። በጣም የሚገርመው በሰዓቱ ወላጆች ራሱ ያንን ነገር ይደግፉት ነበር። በጣም ነው የሚወዱት ያን ሰው እና ልጆቻቸውን እንደውም ሲያጠፉ ለእርሱ ነው የምናገረው ብለው ያስፈራራሉ። እና በሰዓቱ አይደለም ቤተክርስቲያን ውስጥ አይደለም ሰንበት ትምህርት ቤት ውስጥ ይቅርና ሰፈር ውስጥ ራሱ የማይሆኑ ነገሮችን ማድረግ በጣም ነው የምንፈረው። እሱ ጋር ይደርሳል ተብሎ ማለት እሱ ጋር ከደረሰ አለቀልህ፣ መቅረት አይቻልም። ቤተሰብ ራሱ አስገድዶ ይልካል። እሱ ራሱ እስከ ቤትም ሊመጣ ይችላልና በጣም እንፈረዋለን፣ በጣም እናከብረዋለን፣ እንወደዋለን። እንዲህ አይነት ሰው አለና
ሁሌም አስተውሰዋለሁ። በጣም የሚገርም አስተዳደግ ነው። ለየት ያለ ነው። በጣም ደስ ይላል። ወደዚህ ወደ አገልግሎት ሁኔታ ሶሻል ሚዲያው ላይ የመጣበትን ሁኔታ ታስታውሰዋለህ? ወደ ሶሻል ሚዲያ ያው ከቴሌግራም ነው የጀመርኩት። ቴሌግራም የሚባለውን ነገር ገና እንደጀመርኩኝ ቴሌግራም መጠቀም ማለት ነው። እና የተለያዩ ብዙ መንፈሳዊ ግሩፖች አሉ ምናምን እና እኔ ደግሞ በሰዓቱ የሆነ መወያያ ግሩፕ እፈልጋለሁ እና በየግሩፑ እየገባሁኝ መወያያ ግሩፖች ካሉ ብዬ እጠይቃለሁ። እንደ የተለያዩ ሃይማኖቶች መወያያ ግሩፕ የለም። ሰው ለምን ራሴ አልጀምርም አልኩና እኔ ከፈትኩኝ። ከዛ በጣም ብዙ ሰዎች እየገቡበት ምናምን እዛ ላይ መወያየት ጀምርን። ከብዙ ሰዎች ጋር ተዋወቅን። ከወንድሜ አክሊል ጋርም እዛው ግሩፕ ላይ ነው የተዋወቅነው። ያው እኔ እወያያለሁ እሱም ይወያያል ምናምን አልፎ አልፎ እየመጣ እዛ ላይ ተዋወቅን ምናምን። ከዛ ቻናል ከፈትንና ቻናል ላይ ደግሞ አብረን ማገልገል ጀመርን። በጣም ብዙ ሰዎች ጋር ይደርስ ነበረ። ብዙ ጥሩ ጥሩ አስተማሪ ነገሮች ነበሩት ቻናሉ። የጥያቄዎቻችሁ መልስ ይባላል ቴሌግራም ላይ። ከዛ ያው ቲክቶክ ደግሞ የሚባለው ፕላትፎርም መጣ። አለ እስካሁን አልተደለተም፣ ግን አሁን ላይ እንደ በፊቱ አክቲቭ አይደለም። አሁን ላይ አቁመናል። እኔም አቁሜዋለሁ። የበፊቶቹ ግን እስቲል አሉ፣ በፊት እንሰራባቸው የነበሩት እንትኖች። ከዛ ቲክቶክ የሚባለው ፕላትፎርም መጣ። እዛ ላይ እኔ ቀድሜ መጣሁኝ ምናምን። ከዛ ደግሞ ከሌሎች ወንድሞች ጋር ደግሞ የበለጠ ቲክቶክ ላይ በጣም ከብዙዎች ጋር ተዋወቅም ማለት ነው። አዎ እዚህ ዕቅበተ እምነት ላይ የሚሰሩ ልጆች ብዙ ጊዜ የመጣችሁበት አጋጣሚ ሲባሉ አቡ ነው የሚሉት። የመጀመሪያ እንደ ሪፍረንስ ፍሬም ይጠቅሳሉ። እና ሎንግ ታይም እኔ ራሱ ማቀህ የሆነ አንድ ጊዜ አስታውሰህ ከሆነ ስለ እመቤታችን ምስለ ፍቁር ወልዳ ላይ የሆነ ጥያቄ ጌታችን ላይ እንትን ተደርጎለታል፣ አክሊል አድርገውለታል ሲሳል ምናምን ተብሎ የስዕል እንትን አለመግባባት ተነስቶ ነበርና የዛኔ ነበር እኔ የማውቅና በጣም ረጅም ጊዜ ነው። ወደዚህ አሁን አንተ የመጀመሪያ ነህ በኦርቶዶክስ ዕቅበተ እምነት ከሚሰሩ ወንድሞች ቀድሜ የመጣ ወደ ቲክቶክም አንተ ነህ። ወደዚህ ስመጣ እንዴት ነበር የቲክቶክ ፕላትፎርም? እንደ ቴሌግራሙ ቀላል ነበር? አይ በመጀመሪያ ላይ ቀላል አልነበረም። ምክንያቱም 1 ደቂቃ ነበረ የሚቀረጸው ቲክቶክ ላይ በሰዓቱ እና አስብ አንድን ርዕስ በ1 ደቂቃ ማብራራት በጣም ከባድ ነው። የራሱ ሌላ ጸጋ እና እንዲሁም በሰዓቱ የምታወቅበት አንዱ ነገር በዛች 1 ደቂቃ ሀሳቤን ቶሎ ለመጨረስ በጣም ነበር የምቸኩለው። ያልኩ ነበረ ማወራው እና በዛ ነበረ የምታወቀው። እና እሱ ነገር ትንሽ ላይቭ ራሱ አልነበረም ገና ሲጀምር ነገር ከሆነ ታይም በኋላ ነው ላይቭ የሚባለው ነገር የመጣው። እና አጫጭር ደቂቃ ስለሆነ ትንሽ ይከብድ ነበር ሀሳብን እንትን ለማለት። ግን እግዚአብሔር ይመስገን በጣም ብዙዎች ጋር ደረሰ ምናምን። ላይቭ የሚባለው ነገር ሲመጣ ፎርማል ዲቤቶች ምናምን ማድረግ ጀመርን። አይ ቲንክ በዛ ምክንያት ይመስለኛል ቲክቶክ ላይ የመጀመሪያው ምናምን የምባለው ያ ይመስለኛል። የፎርማል ዲቤቶች ምናምን ከአንዳንድ ወንድሞች ጋር እናረግ ነበረ ከኔ ጋር ማለት ነው። ከዛ በኋላ እንግዲህ አሁን ላይ እግዚአብሔር ይመስገን በጣም ጥሩ ፕላትፎርም ነው። በጣም ብዙ ከኔ እጅግ በጣም የበረቱ ብዙ ወንድሞች ያሉበት ብዙ ትምህርት የሚተላለፍበት መድረክ ሆኗል። አዎ እኔ ስፔሲፊካሊ ለአንተ መጠየቅ የምፈልገው ጥያቄ አሁን ከዚህ በኋላ የአፖሎጂክስ ላይ የሚሰሩ ወንድሞች ቢመጡ እናንተን አብነት አድርገው እናንተ እንዴት ሄዳችሁ የሚለውን ነገር አብነት አድርገው ይመለከታሉ። አሁን አንተ ስትመጣ ይሄ ነገር አልነበረም። ሁለተኛ አሁን እንደዚህ እንደሰፋውም የዕቅበተ እምነት ትምህርት እያንዳንዱ ስፔሲፊካሊ የሆኑ ትምህርቶችን የምናገኝባቸው አክሰስ አልነበረም። እና ምን ነበር የምታጠናው? ከምን ነበር እነዛን ርዕሰ ጉዳዮች በጣም አብስለ ይዘ ወደ ሶሻል ሚዲያ የምትመጣበት? ያው ቅድም እንዳልኩ የማደርገው እንትን አለ ማለት የሆነ በተለይ እኔ የማላውቀው ጥያቄ ሲሆን መምህራንን በጣም ነው ማስቸግረው። አዋስስ በጣም ብዙ መምህራን አሉ በዚህ ያገዙኝ። በጣም አስቸግራለሁኝ። ሄጄ ጠይቃቸዋለሁኝ፣ መጽሐፍትን ጠቁሙኝ እላለሁ። በዛ ጉዳይ ላይ የተጻፉ መጽሐፍትን ቼክ ለማድረግ እሞክራለሁኝ። ወይም ደግሞ በአማርኛ የማይገኙ አይነት ምናምን ይሆናሉ። እነሱን ደግሞ በእንግሊዘኛ ሰርች አድርገህ ቪዲዮዎችን ምናምን ለመመልከት እሞክራለሁ። አንዳንድ መጽሐፍቶችን ለማየት እሞክራለሁኝ። እነዚህ ነገሮች ነው ያኔ በሰዓቱ ተጠቀም የነበረው። በተለይ ደግሞ በቃ መምህራንን በጣም አስቸግር ነበረ እና መጽሐፍትን ምናምን ይጠቁሙኛል። የጠቁሙኝን መጽሐፍት እንደምንም አፈላልጌ ምናምን በዛ ርዕስ ላይ ምን እንደተባለ ለመርዳት እሞክራለሁ። ግን ያው በብዙ በእውቀት በጣም ይቀረኝ ነበር። አሁን ላይ እኮ ድጋሚ ሳያቸው በጣም ገና ነበርኩኝ በሰዓቱ ራሱ። ግን እግዚአብሔር ይመስገን በሰዓቱ ግን ቢያንስ ለሙግት የሚሆን ግን በቂ እውቀት ነበረኝ። ያው ጊዜ አንጻራዊ ስለሆነ ዛሬ የተሻለ ሆኖ ይታያል። እና በሰዓቱ ብቻ እንደዚህ አይነት መንገዶችን ነበር የምጠቀመው።
መልካም በፊት የነበረን አገልግሎት አሁን እንደ በፊቱ የለም አፖስቶሊክ ሰሲሽን ምክንያቱ ምንድነው? ይሄ ነው ብለው ልዩ ምክንያት የለም። ያው ድክመት ነው፣ ዝለት ነው፣ ምንም እንትን የለውም። በተለይ ደግሞ ወደዚህ ከመጣሁኝ በኋላ በጣም የሰነፍኩት ልመለስ እንዴ ወደ ሐዋሳ የምር አዲስ አበባ ከመጣሁኝ በኋላ ኑሮውን አልቻልኩት። እሱ ነው መሰለኝ በጣም አሰነፈኝና በጣም ግን በዛ እንዳላሳበብ ደግሞ እዚሁ ያሉ ከኔ በረቱ በርካታ ወንድሞች አሉ እንደኔ እዚሁ እየኖሩ ግን በብዙ ራሳቸውን አፕዴት እያደረጉ በጣም እያገለገሉ ያሉ ደግሞ ብዙ ወንድሞች አሉና የራስ ድክመት ስንፈት ነው እንጂ ልዩ ምክንያት የለም። አሁን እንደ በፊት ላይ በጣም አክቲቭ ነበርኩ። አሁን ላይ የሚገርም ነገር አሁን አንዳንድ ኢሹዎች እንኳን ጀነራል የሆኑ ኢሹዎች ቀርቶ አቡ ስፔሲፊካሊ ስሙ ተጠርቶ የሆነ ኢሹ ቢነሳ አቡ ሪስፖንድ ላያደርግ ይችላል አሁን ላይ እና እኔ ሳስተውል ማለት ነው። እና ይሄ ነገር ደግሞ እንደ ተመልካች እንደ አንድ ኦርቶዶክሳዊም እኔ በግሌ ጥሩ ነው ብዬ አላስብም። መምጣት አለብህ የሚል እምነት አለኝ እና አንተ ራስ ጋር ያለውን ነገር አስተካክልና ጥሩ እኮ ነው። አሁን ማለት እንደዛ ባደርግ ለኔ ማለት ከማንም ከምዕመናንም በላይ ለኔ ራሱ በጣም ጥሩ ነው እኮ በጣም ነው የሚጠቅመኝ። ማህበራዊ ሚዲያ በጣም በብዙ መንገድ ህይወቴን ለውጦታል፣ በጣም ጠቅሞኛል። እና እዛ ላይ አክቲቭ በሆንኩኝ ቁጥር እኔ ራሱ በጣም እጅግ በጣም ብዙ ጥቅም አገኝበታለሁ። ማለት በጣም ከበርካታ መምህራን ዘማሪያን ጋር አገልጋዮች ጋር እተዋወቅበታለሁ። በጣም ብዙ ከሚወዱኝ ሰዎች ጋር እተዋወቅበታለሁ። ሊያግዙኝ ከሚችሉ ሰዎች ጋር እተዋወቅበታለሁ ምናምን። እንዳልከውም ደግሞ ኢቭን አሁን ላይ እንዳልከው ስሜ ተጠቅሶ ራሱ ኔጌቲቭ ነገሮች ምናምን ስሰማም ያን ያህል ሪስፖንድም አላደርግም። እና ሪስፖንድ ባደርግ ለራሴም ጥቅም ነው ሲጀመር። በተሳሳተ መልኩ ሚስ ኢንተርፕሬት ከተደረግኩኝ ነው በዚህ መልኩ ነው እኔ ያሰብኩት እንዲህ አላልኩም ምናምን። ጥሩ ነው እና ለማድረግ እሞክራለሁ። ጸልዩልኝ። እሺ ሌላው ማነሳው ጉዳይ ከፌሚኒዝም ጋር በተያያዘ በጣም ስም ተነስቷል። አንተ ከዛ በኋላ ስም ከተነሳም በኋላ ሌላም ቻናል ላይ ቀርበህ ነበረ። ግን እስቲ ነገሮችን እናጥራና ስለ ፌሚኒዝም አቡ ያለው አስተሳሰብ ምንድን ነው? ስለዚህ ጉዳይ ብዙ ጊዜ አሳውቅ ያለውኝ ያው ድጋሚም ላሳውቅ ማለት ነው። እኔ ከዚህ ቀደም እንደተናገርኩት ማንኛውም ከዓለም የሚነሳ ሀሳቤ ሙሉ ለሙሉ ጤናማ ነው ሊባል አይችልም። ሙሉ ለሙሉ ጤናማ ነው የምንለው ወይም ደግሞ ስህተት የማይኖርበት የሚባለው ከቤተክርስቲያን የሚመነጭ ብቻ ነው። መጽሐፍ ቅዱስም የእውነት አምድና መሰረት ይላታል አይደል? ቤተክርስቲያንን ቤተክርስቲያን የእውነት መሰረት ከሆነች ከዚህ ምንጭ ከዚህ መሰረት ከዚህ ፋውንዴሽን የሚገኘውም ነገር እውነት ነው ማለት ነው። መጽሐፍ ቅዱስ እውነት የሆነው ቤተክርስቲያን የእውነት ምንጭ ስለሆነች ነው። ማንኛውም እውነት ሙሉ ለሙሉ እውነት የሆነ ነገር የሚገኘው ከቤተክርስቲያን። ከቤተክርስቲያን ውጭ ከዓለምስ ሲባል ግን ጥሩም መጥፎም አለ። ስለዚህ እያመዛዘንን ነው የምንቀበለው ማለት ነው። ጥሩን እንቀበላለን፣ መጥፎውን እናወግዛለን። ዘመናዊነት በመጣም ቁጥር በተለያየ ዘመናትም በቃ የተለያዩ እሳቤዎች ይመጣሉ። እነዛን እሳቤዎች ቤተክርስቲያን ሙሉ ለሙሉ ከነ ስህተታቸው ከነ ግሳንግሳቸው አትቀበላቸውም። ስህተቶቹን ሪጀክት አድርጋ ጤናማውን ደግሞ ትቀበላለች ማለት ነው። ከዚህም ጋር በተያያዘ እኔ ያለኝ እሳቤ እንደዛው አይነት ነው። ፌሚኒዝም በጣም ብዙ ጤነኛ እሳቤዎች አሉት ብዬ አምናለሁ። በጣም ብዙ ደግሞ የተሳሳቱ ቤተክርስቲያን የማትቀበላቸው እሳቤዎችም አሉት ብዬ አምናለሁ። ስለዚህ ስህተት የሆኑትን እሳቤዎች ይቃወማለሁ። ጤነኛ ናቸው ብዬ የማምንባቸውን እሳቤዎች ደግሞ እቀበላለሁ። እነዛ ጤነኛ የሆኑ እሳቤዎች ናቸው። እሺ አሁን ለምሳሌ ፕሮቴስታንት ብዙ ጤነኛ የሆኑ ሀሳቦች አሉት፣ ብዙ ደግሞ የተበላሸ እሳቤዎች አሉት። ፕሮቴስታንትን እቀበላለሁ ማለት ይችላል አንድ ሰው? አይችልም። ለምን መሰለህ? እሱ ይሄ ሃይማኖት ነው፣ እሳቤ አይደለም። ለምሳሌ ፕሮቴስታንቲዝም ሃይማኖት ነው። ከእግዚአብሔር አጌነስት የሆነ ሙሉ ለሙሉ ስህተት የሆነ ሃይማኖት። አሁን የምናወራው ስለ ሃይማኖት አይደለም፣ ስለ እሳቤ ነው። ርዕዮተ ዓለምም ቢሆን ስለ ሃይማኖትም አንድ ርዕዮተ ዓለም ነው ብለው የሚወስዱ ስላሉ ሴኩላር ወርልዱ ማለት ነው። እንደዚህ አይነት እሳቤ ለምሳሌ ከአንድ ጥያቄ ልጠይቅ። ለምሳሌ አንተ ለምሳሌ ሰብአዊ መብት የሚባል ነገር አለ አይደለ? ሰብአዊ መብት ሙሉ ለሙሉ ትክክል ነው ማለት እንችላለን? ይሄ አሁን በዓለም ላይ ያለው የሰብአዊ መብት ለምሳሌ በውጭ ዓለም ግብረ ሰዶም የተፈቀደው በሰብአዊ መብት ምክንያት ነው። ሁሉም ሰው ሰብአዊ መብት አለው፣ ስለዚህ መብቱ ነው በቃ ከፈለገ የሚል ነው። ሙሉ ለሙሉ ልትቀበለውም አትችልም፣ ልትቃወመውም ደግሞ አትችልም። አሁን ያለን አንዳንድ ሂውመን ራይቶች የተሰጡን በሰብአዊ መብት ምክንያት ነው። ጠቃሚ የሆኑትን ትቀበላለህ። ሰው ልክ እንደዚህ ነው። ሃይማኖት ግን ሲሆን ሃይማኖት ከእግዚአብሔር የሚለይ ነገር ነው። ሰዎችን የትኛውም ለምሳሌ
በግማሽ መልኩ እውነት ነው ብለህ ልትከተለው የምትችለው ነገር አይደለም፣ ወይ ልትቀበለው የምትችለው ነገር አይደለም። አሁን ይሄን ነገር እዚህ ጋር ሊንክ ለማድረግ የፈለኩበት ምክንያት ይህ ፌሚኒዝም የሚባለው አስተሳሰብ ስህተቶቹ ዳይሬክትሊ እግዚአብሔር ሀልወት ላይ የእግዚአብሔር ፍጥረት ስሁት ነው የሚል አስተሳሰብ ላይ ስለሚወስደን ስህተቶቹ ወደ እግዚአብሔር ያመራሉና ወንድና ሴት ያላቸው እኩልነት የሚለው ይሄ አለ አይደለ ባህሪያዊ ተፈጥሯዊ የሆነ እኩልነትን የሚያዛባ ወንድ ልጅ ዘር ሰጪ ነው፣ ሴት ልጅ ዘር ተቀባይ ናት፣ ይህንን የተፈጥሮ ህግ የሚያዛባ እንደዚህ አይነት እሳቤዎች ስላሉት እንደዚህ አይነቱን እኮ በጣም በጥብቅ የሚወገዝ ነገር ነው። አሁን ቀደምም ያልኩ ይሄ ስህተቶችም አሉት ካልናቸው ውስጥ ይሄ አንዱ ነው። ይሄ ዝም ብሎ ስህተት አይደለም፣ ስህተቶች አሉት። ቤተክርስቲያን አትቀበለውም ስንል እኮ በጣም ትልቅ ስህተት ነው ማለት ነው። ማለት አጌነስት እግዚአብሔር የሆነ ማንኛውም እሳቤ በጣም ትልቅ ስህተት ነው፣ የሚወገዝ አይነት ማለት ነው። ሰው እንደዚህ አይነቱ በፍጹም በምንም አይነት ምክንያት ልንቀበለው አይደለም፣ ልናወግዘው የሚገባ ነው፣ ልንቃወመው የሚገባ ነው። ግን ደግሞ እያልኩ ያለሁት በዛው ልክ ሴት ልጅ በሴትነቷ ምክንያት ዘመናት ብዙ ጥቃት ደርሶባታል፣ እየደረሰባትም ነው። ስለዚህ ይህ ጥቃት ሊቆም ይገባል። ይሄ ልትቃወሙ የምትችለው ነገር አይደለም፣ ይሄ ሪያሊቲ ነው። የሴት ልጅን ጥቃት ለመቃወም ሪያሊቲ ፌሚኒስት መሆን አይጠበቅብኝም ማለት አይጠበቅብህም። ግን ሳይጠበቅብህ ግን እየተቃወምክ አይደለም። አይታል እንዴት መሰለህ? ቆይ ላስረዳሽ። የሴትን ጥቃት ለመቃወም ፌሚኒዝም መሆኑ በፍጹም አያስፈልግም። ማንም ያስፈልጋል ብሎ እነሱ ራሱ ያስፈልጋል ሲሉ ሰምቼ አላውቅም። ግዴታ ያስፈልጋል ሲሉ ሰምቼ አላውቅም። አያስፈልግም ግዴታ። ለምን ግን እነሱ እንደዚህ ተሰባሰቡ ሲባል እንግዲህ በጣም በቅርብ ነው አይደለ ፌሚኒዝም የሚባለው እንቅስቃሴ የጀመረው። ከመጀመሩ ብዙ ሺህ ዘመን እኮ የሰው ልጅ ኖሯል። የሴት ልጅ ጥቃት ሙሉ ለሙሉ ኖሯል። ማንም አልተቃወምም፣ ማንም ምንም አላደረግም እነሱ እስኪነሱ ድረስ። እነሱ መነሳታቸው አስፈላጊ አይደለም ከተባለ ለምንድን ነው ከዛ በፊት ስንቃወም ያልነበረው? ለምንድን ነው በተለያዩ ዓለማት ላይ ሴትን ማጥቃት እኮ በጣም ኖርማል ነገር ነው። ትዳር ውስጥ ሴትን መደብደብ በጣም ኖርማል ተራ ነገር ነው። ምንም ያን ያለ ተቃውሞም እንትን የሚል ነገር አይደለም። ኢቭን መክሰስ እንኳን አትችልም ባሏን አንዲት ሴት ማለት ነው። የፈለገው እንደፈለገ ቢያደርጋት ምንም አይነት ተጠያቂነት የለበትም ወንድ ልጅ። ይሄ ለረጅም ዘመን የነበረ ነው። አዎ ፌሚኒዝም አልነበረም፣ ግን ይኸው ሳይኖር ምንም የተደረገ ነገር የለም የሴትን ጥቃት ለማስቆም። አንዳንድ አሁን ላይ ሴት ልጅ ያገኘቻቸው መብቶች የመጡት ከዚህ እንቅስቃሴ በኋላ ነው። ይሄ ሪያሊቲ ነው፣ ሊካድ የማይችል ነገር ነው። ባይዜ አሁን ምን አይነት መብት መጣ ከፌሚኒዝም በኋላ? ለምሳሌ ሴት ልጅ ከወንድ እኩል የመምረጥ መብት ያገኘችው በፌሚኒዝም ምክንያት ነው። ሴት ልጅ አትመርጥም ነበር ከዛ በፊት። ለምሳሌ ባልና ሚስት ቢፋቱ ሚስት መውረስ አትችልም፣ ማንኛውም ንብረት መውረስ አትችልም። አሁን ላይ መውረስ ትችላለች፣ በፌሚኒዝም ምክንያት የመጣው። እንደዚህ እያልን በጣም ብዙ ልንጠቅሳቸው የምንችላቸው ነገሮች አሉ። ገና ደግሞ ስቲል ያልቆሙ ወይንም ያልተስተካከሉ ብዙ ብልሹነቶች ደግሞ አሉ። ስቲል ብዙ ጥቃት አድራሽ ሰዎች ምንም ፍትህ ሳያገኙ በዓለም ላይ እንደፈለጉ ሲንቀሳቀሱ ነው ያሉት። እነሱ ላይ በጣም ይሰራባ። እስካሁን ድረስ ሴት ልጅ ትጠቃለች፣ እስካሁን ትደፈራለች፣ እስካሁን ብዙ ነገር ይደርስባታል። እና ገና እየተሰራባቸው ያሉ አሉ። ኦልሬዲ የተሰራባቸው ደግሞ እንዲህ አይነት ነገሮችም አሉ። ሰው የግዴታ አያስፈልግም። ግን ምንድነው እኔ ብዙ ጊዜ በጣም የማዝ ነው የግዴታ አያስፈልግም እንላለን፣ ግን አንሰራበትም። አያስፈልግም ብለን ግን እየሰራን አይደለም። ብዙ ጊዜ እነሱ አያስፈልጉም ብለው ብዙ ነገሮችን ሚዲያ ላይም የሚያስተምሩ ሰዎች ኦኬ አያስፈልጉም እነሱ፣ እሺ እናንተ ስሩ፣ ወይንም ደግሞ እኛ እሺ እንስራ ሲባል ምንም የሰራነው ነገር የለ። አንድ ጊዜ እንኳን ስለ ጾታዊ ጥቃት ምንም ነገር አድርገን አናቅ። ሰው እያደረግን ያለ ነው ምንድን ነው? በቃ ጭራሽ ጾታዊ ጥቃትን የሚያነሳ ሰው ሙሉ ለሙሉ እንዲጠፋ ነው እንጂ እኛ ለመስራት አይደለም ማለት ነው። እንደዛ እያልን ያለ ነው። ልክ ነው። አሁን ያነሳው ሀሳብ ኦቪየስ ነው ማለት ሴት ልጅ በማህበረሰብ ውስጥ ኢንፌሪዮሪቲ የሚባለው ነገር አለ። አዎ አለ፣ ይህ አይካድም። አሁን እኔ ጥያቄ ሆኖብኝ የነበረው ነገር ምንድን ነው፣ አሁን ቤተ ክርስቲያን ሴት ልጅ ስተወግዝ አልኖረችም። ይሄ ግልጽ ነው። አሁን ይሄ ርዕዮተ ዓለም መጣና ለሴት ልጅ ሰም ኦፖርቹኒቲ ሰጠ። ይህንን እድል መስጠቱ ደግሞ የሚደነቅ ነገር ነው። ግን ደግሞ በሌላ ሳይድ ደግሞ ስንመለከተው ይሄ ነገር ቤተ ክርስቲያን ላይ የተቃጣ ዘመቻ ሆኖ ካየሁት ማለት እኔ ያለኝን አስተሳሰብ እንደ አንድ ክርስቲያን ስመለከት ሴት ልጅ ማክበር ሊሆን ይችላል፣ ለሴት ልጅ ማድረግ ያለብኝን ነገር ሊሆን ይችላል፣ ለሴት ልጅ መብት መደረግ ያለበትን ነገር ለማድረግ መጣር ነው ያለብኝ እንጂ ጥቅም አለው በሚል ሰበብ ከዚህ ደግሞ አጥፊ ከሆነ አስተሳሰብ ጎን መቆም አለብኝ ብዬ አላምንም።
ይሄ ነው አሁን ጥያቄ የሆነብኝ አዎ እኔ። አሁን እኮ ምን መሰለህ አሁን አዎ ቤተክርስቲያን እንዲህ አይነትን ነገር በፍጹም ተቀብላም ማለት ይሄ ጾታዊ ጥቃትን ሁሌም ነው የምትቃወመው። ልክ ነው። ደግፋም አታውቅም። ጾታዊ ጥቃት ሊደገፍ የሚችል ነገር አይደለም። ግን በዚቹ ቤተክርስቲያን ጥላ ውስጥ ያሉ በጣም ብዙ ክርስቲያኖች ግን ኢቭን መጽሐፍ ቅዱስን ተንተርሰው ግን በጣም የተሳሳቱ ጾታዊ ጥቃቶችን ያደርሳሉ። በተሳሳተ በተሳሳተ አተረጓጎም። አረዳድ፣ አዎ በተሳሳተ አተረጓጎም ማለት ልክ ነው። ነው። ለምሳሌ የሴት ልጅ ግርዛት እስከ ቅርብ ጊዜ ድረስ ነበረ። አዎ አሁን ራሱ አንዳንድ ቦታ ላይ አለ ይባላል። ግን እኮ ሃይማኖታችን ሲጀመር ገና መጽሐፍ ቅዱስ ብሉይ ኪዳን ላይ ራሱ ከልክሏል እኮ የሴት ልጅ እንዳትገረዝ ማለት ነው። ግን ክርስቲያንም ሆነው ይህንን ነገር ሲፈጽሙ የነበሩ ግን በጣም ብዙ ሰዎች አሉ። ሰው ይህንን እሳቤ መቀበል ግዴታ አስፈላጊ ነው ወይ? አይደለም። ቅድም እንዳልኩት በፍጹም ግዴታ አስፈላጊ አይደለም። ምንድን ነው ጾታዊ ጥቃት ላይ መስራትስ የግዴታ አስፈላጊ ነው? አዎ ነው። አዎ ግድ ነው። ኤግዛክትሊ አይተዋል። እሱን አሁን ትልቁ ነጥብ ጾታዊ ጥቃት ትላንትና እናቶቻችን ያሳለፉት ህይወት ነው። እህቶቻችን ነገ የሚመጡም የሚያሳልፉት ህይወት ነው። የትኛዋ ሴት ናት ዛሬም ድረስ በነፃነት 3 ሰዓት ላይ እስኪ ቤት ጨለም ባለ መንገድ የምታልፈው? ይሄ ነፃነት እስካሁን ድረስ ሴት ልጅ ይህንን ነፃነት አላገኘችም። ስለዚህ ግዴታ እዚህ ጉዳይ ላይ መስራት አለብን ማለት ነው። ሰው ይሄንን እሳቤ ግዴታ መቀበል አለብን የለብንም? ግን ደግሞ ይሄኛው እሳቤ የተሻለ ጾታዊ ጥቃት ላይ ብዙ ሰዎች እየሰሩበት ነው። ስለዚህ እኔም በዚህ መልኩ ሰርቼ ጾታዊ ጥቃት እንዲቀር በዚህ እሳቤ ምክንያት እንዲቀር አደርጋለሁኝ ብሎ የሚያምን ካለ ግን ስህተቶችን አይቀበል እንጂ ከፌሚኒዝም ጋር የተያይዞ የመጡ ስህተቶችን አይቀበል እንጂ እነዚህን ጤነኛ እሳቤዎች ይዞ ግን በዛ እሳቤ ብሰራበት ውጤት አመጣለሁ ብሎ ካመነ አይ በዛ እሳቤ ማመን የለብህም ሊባል ደግሞ አይገባም ብዬ ነው ማስበው። አሁን እኔ ፌሚኒስት ነኝ ብዬ ከዛ የፌሚኒዝምን ሙሉ ሀሳብ አልቀበልም ማለት ይቻላል ወይ ነው? ኤግዛክትሊ ይቻላል። ሲጀመር የትኛው ሁሉም ፌሚኒስቶች ሁሉንም የፌሚኒዝም እሳቤ አይቀበሉም። ብዙ ታይፕ ስላላቸው የሚያወግዟቸው ፌሚኒስቶች ፌሚኒስት ናቸው ግን ያወግዟቸዋል አንዱን ማለት ነው። ለምን እሳቤ ነው፣ የዓለማዊ እሳቤ እኮ ነው። ሰው እንደፈለገ ነው የሚያምነው። የሆነ እንዲህ አሁን ለምሳሌ ሃይማኖት ቢሆን ማማረጥ አትችልም። እንዲያምኜ ይህንን አላምንም ማለት አትችልም። ይሄ ግን ጀስት እሳቤ ስለሆነ እንደፈለጉ ሁለት እህትና እህት ሆነው እንኳን አንዷን ይሄ በዚህኛው እሳቤሽ አልስማማም ማለት ትችላለች። እንደዛም ይላሉ። አዎ ይባባላሉ። እኔ ግን ለምሳሌ እኔ ፌሚኒስት ነኝ ብዬ አሁን አላምንም፣ አይደለሁኝም። እንደዛ ብዬ ሪፕሬዘንት ማድረጌ አላምንም፣ አላቅም። ሰው ፌሚኒስት ነኝ ማለት የግዴታ ያስፈልጋል ብዬ አላስብም። ጾታዊ ጥቃት ላይ መስራት ግን የግዴታ ያስፈልጋል ብዬ አምናለሁ። እንደዛ የሚያምን ክርስቲያን ነኝ። መልካም። እስቲ አሁን ዲያሌማም እንዳይሆን ይህንን ጉዳይ እንተውና ቤተ ክርስቲያን ስለ ጾታ ምን ትላለች የሚለውን ነገር አጠር ያለ ነገር ብለህ በዚህ ዝጋው እናሳብ። እሺ ቤተ ክርስቲያን ስለ ጾታዊ እኩልነት ያው መጀመሪያ ላይ የሚሰብከው መጽሐፍ ቅዱስ ነው። ገና በዘፍጥረት ላይ አስብ፣ ገና አዳምና ሔዋን ሲፈጠሩ ጀምሮ እግዚአብሔር አምላክ በተፈጥሮ ለአዳምና ለሔዋን የሰጣቸው ስልጣን አለ። ለምሳሌ ብዙ ተባዙ፣ ምድርን ሙሏት፣ በውስጧ ያሉትን ሁሉ ግዟቸው ይላል። ለምሳሌ በሰማይ የሚበሩትንም በባህር የሚዋኙትንም ሁሉ ግዟቸው። ሰው የመግዛትን ስልጣን ለአዳም ብቻ ሳይሆን ለሔዋንም ጭምር ለሁለቱም ግዟቸው ብሎ ምድርን የመግዛት ስልጣን ለሁለቱም ሰጥቷቸዋል እግዚአብሔር አምላክ። ስለዚህ ከዛ ጊዜ ጀምሮ ሴትም ወንድም በምድር ላይ ከእግዚአብሔር የተቀበሉት ስልጣን አንድ አይነት ነው። ሩላቸው አንድ አይነት ነው ወይ ሲባል አይደለም። ወንድ ልጅ መውለድ አይችልም፣ ሴት ልጅ ናት የምትወልደው። ልክ እንደዚህ አይነት ማለት ነው። ሴት ልጅ ይሄ አቅማዊ በሆኑ ጉዳዮች ላይ ከወንድ አትበልጥም፣ ወንድ ነው ከሷ የሚበልጠው። እንደዚህ አይነት ተፈጥሯዊ ጸጋዎች አሉ የሚለያዩቸው ማለት ነው። ግን በእንደዚህ አይነት ጉዳዮች ላይ ደግሞ እኩል የተሰጣቸው ስልጣን አለ። በተለይ ወደ አዲስ ኪዳን ስንመጣ ደግሞ በብሉይ ኪዳን ሔዋን አዳምን ስላሳተችው በሚል ምክንያት በጣም አይሁዳውያን ሴቶችን በብዙ ይጨቁናቸው ምናምን ነበር። ወደ አዲስ ኪዳን ስንመጣ ግን የዳንበት ምክንያታችን ራሱ ማን ሆነች? እመቤታችን ቅድስት ድንግል ማርያም ሴት ሆነች ማለት ነው። በሴት ምክንያት የጠፋው በሴት ምክንያት ዳነ እንላለን። በድንግል ማርያም አማካኝነት በተወለደው በጌታ በኢየሱስ ክርስቶስ አማካኝነት ማለት ነው። ሰው በቤተ ክርስቲያናችን አሁን ላይ አስብ፣ ከፈጣሪ በታች ከፍጡራን በላይ ብለን የምንጠራው ሴትን ነው፣ እመቤታችን ቅድስት ድንግል ማርያምን። ኢቭን የመዳን መንገድ የሚገኝባት ብቸኛ መንገድ የምንላት ቤተ ክርስቲያንን የምንጠራት ቤተ ክርስቲያን ብለን ነው። አምላካችን እግዚአብሔርን እንኳ በሴት አንቀጽ ቅድስት ሥላሴ ብለን እንጠራዋለን። ስለዚህ ሴትነትን ቤተ ክርስቲያን እጅግ በጣም ታከብረዋለች። በአዲስ ኪዳን መጽሐፍ ቅዱስ ላይ ቅዱስ ጳውሎስ በተደጋጋሚ
በክርስቶስ ኢየሱስ ፊት ሴት ወንድ የለም፣ ሁላችሁም አንድ ናችሁ እያለ ደጋግሞ ይሰብካል። ሰው ይህ የመጽሐፍ ቅዱስ ትምህርት የቤተ ክርስቲያን ትምህርት ነው። ስለዚህ በቤተ ክርስቲያናችን ከእግዚአብሔር የተሰጠ ለአዳም ልዩ፣ ለሔዋን ወይም ደግሞ ለወንዱ ልዩ፣ ለሴቱ ልዩ ጸጋ የለም። እንደውም ከዚህ ቀደም አንድ ፖድካስት ላይም እንደገለጽኩት ለሁለቱም የተሰጣቸው ተመሳሳይ የቅድስና መንገድ ነው። ለወንዱ የተሰጠ ልዩ የቅድስና መንገድ የለም፣ ለሴቱ የተሰጠ ልዩ የቅድስናም የድነትም መንገድ የለም። ሁለቱም ድነትን የሚያገኙበት፣ ጸጋን የሚካፈሉበት፣ ወደ እግዚአብሔር በቅድስና የሚያድጉበት መንገድ አንድ አይነት ነው። ይሄ ነው ትልቁ ጾታዊ እኩልነትን የሚያሳየው ነገር ማለት ነው። እና ቤተክርስቲያን በዚህ መልኩ ጾታዊ እኩልነትን ትሰብካለች። ኦኬ እሺ አቡዬ፣ አሁን መጀመሪያ ማነሳለህ ሀሳብ ቅድም እንደተናገርኩ ስለ መጽሐፍ ቅዱስና ስለ መጽሐፍ ቅዱስ ቀኖና ነው የምንነጋገረውና እስቲ ስለ መጽሐፍ ቅዱስና መጽሐፍ ቅዱስ በአንድ ስለመጣበት ታሪካዊ ሁነት የተወሰነ ነገር በለንና። እሺ መጽሐፍ ቅዱስ እንግዲህ መጽሐፍ የጀመረው ገና በብሉይ ኪዳን ነው። ከኦሪት ስንጀምረው በሙሴ ነው የተጻፈው። ከመጽሐፍ ሄኖክ ስንጀምር ደግሞ በሄኖክ ነው የተጀመረው እንላለን ብዙ ጊዜ። ሰው ከዛ ጊዜ ጀምሮ በተለይ ለምሳሌ መጽሐፈ ሄኖክ ተጻፈ፣ ነገር ግን ከብዙ ዘመን በኋላ ነው የተገለጠው ተብሎ ነው የሚታመነው። ስለዚህ በሰዓቱ የነበረው መጽሐፍትን የሚጠቀመው አይደሉም ከሄኖክ እስከ ሙሴ ያሉት። ከሙሴ በኋላ ግን ኦሪቶችን ጻፈ። መጀመሪያ ላይ 5ቱን ኦሪቶች። ሰው እነዛ መጽሐፍት ለእስራኤላውያን የተጻፉ ናቸው። እስራኤላውያን ይገለገሉባቸው የነበሩ ናቸው። በዕብራይስጥኛ ነው የተጻፉት። ዕብራይስጥኛ ሲባል አሁን ላይ የነበረው ዕብራይስጥ አይደለም። በሰዓቱ የነበረው ዕብራይስጥ ከዚህ ሌላ ነው። ከዛ በኋላ ደግሞ የታሪክ መጽሐፍት ደግሞ አሉ። መጽሐፈ ኢያሱ፣ መጽሐፈ ነገሥት፣ መጽሐፈ ዜና መዋዕል እንደዚህ የሚባሉ ማለት ነው። ከዛን ደግሞ የጥበብ መጽሐፍት የሚባሉ አሉ። የመኃልየ ዘሰሎሞን፣ መዝሙረ ዳዊት፣ መጽሐፈ ኢዮብ፣ የጥበብ መጽሐፈ ምሳሌ የሚባሉ ደግሞ አሉ። ከዛ ደግሞ የትንቢት መጽሐፍት አሉ። ትንቢተ ኢሳይያስ፣ የአበይትና የንዑሳን ነቢያት ማለት ነው። እነዚህ በብሉይ ኪዳን ተጻፉ። በተለያየ ዘመን የተጻፉት፣ በአንድ ዘመን ላይ አይደለም የተጻፉት። በተለያየ ዘመን ነው፣ በተለያየ ስፍራ ነው፣ በተለያዩ ሰዎች ነው። ከ40 በላይ በሚሆኑ ቅዱሳን የተጻፈው። እነዚህ በእንደዚህ አይነት መልኩ ተጽፎ ኢቨን የእውቀት ደረጃቸው እንኳን ተመሳሳይ አይደለም። እውቀት አላቸው ተብሎ የሚታወቁት ከዚህ ውስጥ በጣም ጥቂቶቹ ናቸው። አብዛኞቹ ጀስት በቃ ኖርማል ህይወት ያላቸው ሰዎች ናቸው እና ወይ ገበሬ ናቸው፣ ወይ እረኛ ናቸው፣ ወይ የሆነ ነገር ብቻ፣ ወይ አሳ አጥማጅ ናቸው። እንደዚህ እና ከእንደዚህ አይነት የእውቀት ልዩነት፣ በእንደዚህ አይነት የዘመን ልዩነት፣ በእንደዚህ አይነት የቁጥር ብዛት ተጽፎ መጽሐፍ ቅዱስ ግን የመሰረታዊ በሚባሉ ሀሳቦች ላይ ምንም አይነት ልዩነት የሌለው ወጥ የሆነ መጽሐፍ። ይሄ አንዱ በጣም ትልቅ የእግዚአብሔር ከመሆኑ ምልክት ውስጥ አንዱ ይሄ ነው። ኢቨን አሁን ላይ እኮ በተመሳሳይ እውቀት ደረጃ ላይ ያሉ ትልልቅ የዓለማዊ እውቀት ያላቸው ጥቂት ሰዎችን አስቀምጠን በአንድ ጉዳይ ላይ የተለያየ እሳቤ ማለት ማብራሪያ ስጡ ይባል የተለያየ እሳቤ ነው የሚያቀርቡት። እና በእንደዚህ አይነት ትልልቅ እሳቤዎች ላይ ደግሞ በሰው ልጅ በስነ ፍጥረት አፈጣጠር፣ በሰው ልጅ ድህነት፣ በእንደዚህ አይነት መሰረታዊ ጉዳዮች ላይ ወጥ የሆነ እይታ ነው ያለው እና ሁሉም በብሉይ ኪዳን ነበሩ። በዕብራይስጥ ነው የተጻፉት። መጽሐፈ ዕዝራና ትንቢተ ዳንኤል በአረማይክ ነው የተጻፉት። ከዛ በኋላ ግን ሌሎቹ እንዳልኩ በዕብራይስጥኛ ተጻፉ እና ይገለገሉባቸው ነበረ አይሁዳውያን። ከዛ ወደ 4ኛው ክፍለ ዘመን እንምጣ። 4ኛው ክፍለ ዘመን ላይ የተፈጠረ ነገር አለ። ቅድመ ልደተ ክርስቶስ ሊመጣ 400 አካባቢ ሲቀረው ማለት ነው የእስራኤል መንግስት ወደቀ። የብሉይ ኪዳን ታሪክ በ4 ይከፈላል። ዘመነ አበው የሚባል አለ። ከአዳም እስከ ሙሴ ያለው ዘመነ አበው የአባቶች ዘመን ይባላል። እነ አዳም፣ እነ ሄኖክ፣ እነ ኖህ፣ እነ አብርሃም፣ እነ ያዕቆብ፣ እነ እስራኤል የነበሩበት ነው። እነ ማን ነው የያዕቆብ ልጅ ይስሐቅ እንደዚህ የነበሩበት ነው። ከዛ በኋላ ደግሞ ከሙሴ ደግሞ እስከ ሳኦል ድረስ ደግሞ የነበረው ዘመን አለ። ዘመነ መሳፍንት እየተባለ ይጠራል። የተለያዩ መሳፍንታት እየተነሱ የእግዚአብሔርን ሕዝብ ሲጠፋ የሚያድኑ ናቸው። ከዛ በኋላ ደግሞ ከሳኦል ጀምሮ ምን አለ ነገስታት ደግሞ መጡ። ነገስታት የነበሩት ከሳኦል እስከ ናቡከደነጾር ድረስ ነው። ናቡከደነጾር ማለት ክርስቶስ ሊመጣ 400 ክፍለ ዘመን አካባቢ ሲቀረው የነበረ ንጉስ ነው። ስለዚህ እስራኤላውያን በዛ ዘመን በተለይ በነገስታት ዘመን የራሳቸው ንግስና አላቸው፣ መንግስት አላቸው፣ መጽሐፍት አላቸው። እንደዚህ ልክ 4ኛው ክፍለ ዘመን አካባቢ ግን ያ ሁሉ ነገር ፈረሰ። ተገዙ፣ በባርነት ተገዙ። መጽሐፍቶቻቸውን
አብዛኞቹን አጠፉባቸው። ቤተ መቅደሳቸው ሰለሞን ያሰራው ቤተ መቅደስ ፈረሰ። ሰለሞን ያሰራው ቤተ መቅደስ ፈርሷል፣ የለም በሰዓቱ አፈረሱት። በጣም ብዙ ነገሮችን አጡ። ከዛ ባሪያ ሆኑ ማለት ነው። ይማ የግሪክና የሮም ጌታ ኢየሱስም ሲመጣ በሮም ግዛት ውስጥ አልነበሩ እስራኤላውያን? እንደዛ ሆኑ ማለት ነው። ከዛ ጀምሮ ደግሞ ያለው ማለት ይሄ 400 ዘመን ዘመነ ካህናት እየተባለ ይጠራል በቤተ ክርስቲያናችን። ዘመነ ካህናት ማለት በቃ ካህናቶቹ ናቸው የበላይ አለቃ በአይሁዳዊ ጉዳዮች ላይ የሚወስኑት። አሁን ጌታችን ሲመጣ የምትመለከተው የሆነ ትልቅ ውሳኔዎችን የሚወስኑት ሊቀ ካህናቶቹ ጋር ነው የሚወስዷቸው። ከዛ ሊቀ ካህናቶቹ ናቸው የሚፈርዱት። እና በዚህ በዘመነ ካህናት ሴፕቱዌጀንት የሚባሉ 70 ሊቃናት የሚባሉ አሉ። የራሳቸው የአይሁዳውያን ሊቃውንት ናቸው። በግብፅ አሌክዛንድሪያ አንድ ንጉሥ ትልቅ ቤተ መጻሕፍትን ያሰራ ነበር። አብዛኛው እንግዲህ ታውቁታላችሁ ብዬ አስባለሁ ይህንን የምታደምጡ ክርስቲያኖች። ትልቅ ቤተ መቅደስ ያሰራ ነበረ እና ከተለያየ ዓለማት እያስመጣ መጻሕፍትን ያስተረጉም ነበረ። ከዛ የአይሁዳውያንንም መጽሐፍት አምጥቶ ለማስተርጎም በሰዓቱ የእስራኤል ሊቀ ካህን ለነበረው ኤሌዘር የሚባል ሰው መልእክት ላከለት በወንድሙ። ከዛ ያ ደግሞ ካህን ተስማምቶ ከ12ቱም ነገድ 6 ትልልቅ ሊቃውንትን መረጠ። 12 ጊዜ 6 72 እና ያው 72 ስለሆኑ ብዙ ጊዜ 70 ሊቃናት ይባላል የሚል ትውፊትም አለ። በኢትዮጵያ ትውፊት ደግሞ 2ቱ በመንገድ ላይ ሳሉ ሞተዋል። ስለዚህ 70ዎቹ ብቻ ናቸው እስራኤል አሌክዛንድሪያ የደረሱት ይባላል። ስለዚህ 70 ሊቃናት በውጭውም ዓለም ሴፕቱዌጀንት ኤልኤክስኤክስ እየተባሉ ኤልኤክስኤክስ በሮማ ነምበር 70 ቁጥር እንደማለት ነው። እንደዚህ እየተባሉ ይጠራል። እነዚህ ሊቃውንት መጽሐፍቶቻቸውን ይዘው በዕብራይስጥኛ የተጻፉ መጽሐፍቶችን ይዘው በግሪከኛ ሊተረጉሙ ወዴት ሄዱ? ወደ እስክንድሪያ ሄዱ ማለት ነው። እስክንድሪያ ሄደው በግሪከኛ መጽሐፍትን ተረጉሙ። በ3ኛው ክፍለ ዘመን አካባቢ ማለት ክርስቶስ ሲመጣ 300 ክፍለ ዘመን ሲቀረው አካባቢ በግሪከኛ መጽሐፍትን ሁሉንም የብሉይ ኪዳን መጽሐፍት ተረጎሟቸው ማለት ነው። ከዛ በእነሱም ስም የተረጎሙ አሉ፣ በ70 ሊቃናት ስም የተተረጎሙ። ከዛ በሁሉም አይሁዳውያን ዘንድ ተቀባይነት ኖረው ማለት ነው። ኦተራይዝድ ሆነ። በትክክል የተተረጎመ የራሳቸው ብዙ የአይሁዳውያን ማስረጃዎች አሉ ለዚህ። ፊሎ የሚባል የአይሁዳዊ ታሪክ ጸሐፊ አለ፣ ጆሴፍ አለ። በትክክል እነዚህ 70 ሊቃናት መጽሐፍ ቅዱስን ወደ ግሪክ ሲተረጎሙ የምርም በመንፈስ ቅዱስ ተነድተው እንደተረጎሙ በትክክል እንደተረጎሙ መስክረዋል። ተረጎሙ። ግሪከኛው ጥቅል ኖረ ማለት ነው። ከዛ በፊት የነበሩ ጥቅሎች በተለያየ ምክንያት ደግሞ ከዘመን በኋላ ይጠፉና ምን ብቻ ይቀራል? ሴፕቱዌጀንት ብቻ ይቀራል። ጌታ ኢየሱስ ሲመጣ በቤተ መቅደስ ያነበበው የሴፕቱዌጀንትን ጥቅል ነው። የሉቃስ ወንጌል ምዕራፍ 4 ላይ ለሱ በጣም ብዙ ማስረጃዎች አሉ። ሐዋርያት ሲገለገሉበት ሲጠቅሱ የነበረው የሴፕቱዌጀንትን መጽሐፍት ነው። በቃ ሙሉ ለሙሉ ሴፕቱዌጀንት ተንሰራፋ ማለት ነው። ምናልባት አሁን የሴፕቱዌጀንት ወይም 70 ሊቃናት የሚባለው መጽሐፍ በኋላም ብዙ ጉዳዮች ላይ የምናነሳው ስለሆነ እንደዚህ ቤዝ ነው ብለህ እንደ ቤዝ እያነሳው ስለሆነ እንደዚህ መጽሐፍ ቅዱሳዊ ማስረጃዎቹን ተመልክተናቸው ብናፍል የተሻለ ነው ማለት ጌታ የሚያነበበው ሐዋርያትም የተመለከቱት የሚለውን። እሺ ለምሳሌ የሉቃስ ወንጌል ምዕራፍ 4 ቁጥር 18 ላይ ጌታ ኢየሱስ የትንቢተ ኢሳይያስ ጥቅልን አንስቶ ያነባል እና ያነበበው ቀጥታ ተጽፏል። ትንቢተ ኢሳይያስን ጥቅል ከፈተ፣ ከዛ ማንበብ ጀመረ ይልና ያነባል። ስለዚህ ይህንን ነገር ግዴታ የት ማግኘት አለብን? ያው ትንቢተ ኢሳይያስ ላይ ማግኘት አለብን ማለት ነው። ጌታ ኢየሱስ ያነበበውን ንባብ ቀጥታ ሙሉ ለሙሉ ሳይጓደል የምናገኘው የሴፕቱዌጀንት ጥቅል ላይ ነው። ከዛ በኋላ በመጣው ለምሳሌ ታና ከሚባል ወይም ማሶሬቲክ የሚባል የአይሁድ ጥቅል አለ። እዛ ላይ የለም። የትኛው? ለምሳሌ ለታወሩትም ማየትን እሰብክ ዘንድ ይላል ጌታ ኢየሱስ በንግግሩ ማለት። ለታወሩትም ማየትን እሰብክ ዘንድ የምትለው ቃል ለምሳሌ 66ቱን ያላችሁ ቼክ አድርጉ። 66ቱ ላይ የለም ይህ ቃል። ትንቢተ ኢሳይያስ ምዕራፍ 61 ላይ ነው ያለው። ጌታ ኢየሱስ ያነበበው ትንቢተ ኢሳይያስ ምዕራፍ 61 ነው አውጥቶ ያነበበው። እዛ ላይ ለታወሩትም ማየትን እሰብክ ዘንድ የሚል ቃል የለም። ያለው የትኛው ጥቅል ላይ ነው? ሴፕቱዌጀንት። ለምሳሌ የኛ ከሴፕቱዌጀንት ስለተተረጎመ የኛ ላይ አለ ለታወሩትም ማየትን እሰብክ ዘንድ የሚለው። ስለዚህ ይሄ አንዱ የሴፕቱዌጀንትን ጥቅል በሰዓቱ እንዳነበበ ትልቅ ማስረጃ ነው ማለት ነው። ሐዋርያትም ደግሞ የተለያዩ ለምሳሌ የተለያዩ መጽሐፍትን ይጠቅሱ ነበረ። ትልቁ ማስረጃ ምን መሰለህ? በጌታ ዘመን ጌታ በነበረበት ዘመን የዕብራይስጥኛ ጥቅል እንደነበረ ሲጀመር የትኛውም አይሁዳዊ ራሱ የዕብራይስጥኛ ጥቅል ነበረ ብለው አያምኑ። የለም ሴፕቱዌጀንት ነው ያለው። ማለትም ግሪከኛ ነው።
የአይሁዳውያን የራሳቸው አይሁዳውያን ሲጀመር አይሁዳውያን ናቸው የተረጎሙትም ሰው ያለው በሰዓቱ የሚጠቀሙት የሚገለገሉት እሱ ነው። ኢቭን ሁሉም ሐዋርያት እኮ በሰዓቱ ይናገሩ የነበረው ግሪከኛ ነው አይደል? ዕብራይስጥኛ ቋንቋው ራሱ በጣም እየጠፋ መጥቶ ጽር ነው የሚናገሩ የነበሩት። ጌታ የሰበከው በአርማይክ ጌታ በአረማይክ ነው የሰበከው። ሐዋርያት ግሪከኛና አረማይክኛ ነው በቃ አብዛኛው አይሁዳውያን በሰዓቱ የሚናገሩት በሰዓቱ የነበሩ ግሪከኛና አረማይክኛ ነው የሚናገሩት። ዕብራይስጥኛ እየሞተ መጣ። ዕብራይስጥኛ እኮ ከዛ በኋላ ሙሉ ለሙሉ ሞቶ ከዛ እንደገና የተነሳ ቋንቋ ነው ዕብራይስጥኛውን በዓለም ላይ ስለ ቋንቋ ስታጠና ዕብራይስጥ ከጌታ ኢየሱስ ሞትና ትንሣኤ በኋላ ከረዥም ዓመታት በኋላ ነው እንደገና ከዜሮ ጀምሮ አዳዲስ ነገሮችን ጨምሮ ቫውልሶችን ምናምን ጨምሮ እንደ አዲስ የተወለደው እንጂ ሙሉ ለሙሉ ሞቶ ነበር እና በሰዓቱ እየሞተ ያለ ቋንቋ ነው። ሰው ሁሉም በባርነት ስለተገዙ ግሪከኛና አረማይክኛ ነበር የሚጠቀሙት። ሰው የሚያነቡትም የሴፕቴጀንትን ነበር። ሰው እንደዛ ነበረ። ከዛ በኋላ ጌታ ኢየሱስ ሞተ፣ ተነሳ፣ አረገ። ሐዋርያት ስብከት ጀመሩ። ሰዎችን መስበክ ማስተማር ጀመሩ። ከዛ ሲሰብኩ መጀመሪያ ላይ እንግዲህ ገና አዲስ ኪዳንን አልጻፉም። ሰው እየጠቀሱ የሚሰብኩት በተለይ ለአይሁዳውያን ሲያስተምሩ የራሳቸውን መጽሐፍት ነው ማለት ነው። ምን ብሉይ ኪዳንን ይኸው መጽሐፍ ቅዱስ ላይ እንዲህ ተብሏል፣ ስለ መሲሁ እኮ እንዲህ ተነግሯል፣ እንዲህ ተብሏል እያሉ የራሳቸውን መጽሐፍት እየጠቀሱ ያስተምሯቸዋል ማለት ነው። ሰው እንደዚህ ሲያደርጉ አሁንም እነዚህ አይሁዳውያን በተለይ ክርስትናን የሚቃወሙ ክርስቶስን እስከ መስቀል ድረስ ያደረሱ አይሁዳውያን ተሰብስበው እንደገና ማዘጋጀት አለብን፣ ሌላ ካህንን ማዘጋጀት አለብን። ምክንያቱም እኛ ነው መጽሐፍ የተጠቀሙ ስለ መሲያቸው ስለሚያምኑት ኢየሱስ እየሰበኩ ነው ተብሎ አዘጋጁ ማለት ነው። ይህንን ማን ይናገራል? ጀስቲን ማርቲር የሚባል ሰማዕቱ ዮስጦስ የሚባል ታላቅ የቤተክርስቲያን አባት አለን። ቅዱስ ነው፣ ሰማዕት ነው እና እሱ የጻፈው መጽሐፍ አለ። ከትራይፎ ከሚባል አይሁዳዊ ጋር ያደረገው ሙግት አለ። ሙሉ ለሙሉ መጽሐፉ ዲያሎጊስ ትራይፎ ነው የመጽሐፉም ስም። ሙሉ ለሙሉ በቃ ከሱ ጋር የነበረው ሙግት የሚያስረዳ ነው እና ቻፕተር 71 አካባቢ ላይ ይህንኑ ነገር ይናገራል። አባቶችህ ክርስቶስ ኢየሱስን በመቃወም ያዘጋጁትን ቀኖና አልቀበልም እያለ ማለት ነው። ስለ ክርስቶስ የሚናገሩትን በጥላቻ ቀንሰዋልና ያንተን መጽሐፍ አልቀበልም እያለ በግልጽ ይናገራል። ይህ ሰው እንግዲህ በመጀመሪያው መቶ ክፍለ ዘመን የነበረ ሰው ነው። ትልቅ ማስረጃ ነው እንዲህ መናገሩ በሰዓቱ። ኢቭን ኢራኒየስ የሚባል የቤተክርስቲያን አባት የፖሊካርፐስ ደቀ መዝሙር የነበረው ማለት ነው። ኢቦናይትስ የሚባሉ መናፍቃን እንደነበሩ ይናገራል በመጽሐፉ ላይ። ሄሬኒዮስ የምንለው በኢትዮጵያ እና ኢቦናይትስ የሚባሉ መናፍቃን እንደነበሩ። እነዚህ ኢቦናይትስ የሚባሉ መናፍቃን ከተባለ እንግዲህ ክርስቲያን ከሆኑ በኋላ ከዛ ምንፍቅና ያላቸው ማለት ነው፣ ከፍሎ የሚያምኑ ማለት ነው። እነዚህ መናፍቃን አይሁድ ከዛ በኋላ ባዘጋጁት መጽሐፍ ምክንያት ክርስቶስ ኢየሱስ የዮሴፍ ልጅ ነው ብለው ያምኑ እንደነበረ ጽፏል። እሱ ኢራኒየስ ብቻ ሳይሆን ጆን ክራይዞስቶምም ጽፏል። ዮሐንስ አፈወርቅም ይህንን ነገር አስቀምጠዋል። በእነዚህ በአይሁዳውያን ጽሑፍ ምክንያት ኢቦናይትስ የሚባሉ ሰዎች ኢየሱስ ድንግል ማርያም በድንግልና እንዳልወለደች የዮሴፍ ልጅ እንደሆነ ይናገሩ ነበር። እንዲህ አይነት የታሪክ ማስረጃዎች አሉ ማለት ነው። አይሁዳውያን የራሳቸውን የስህተት መጽሐፍ እንዳዘጋጁ ክርስትናን ለመቃወም ማለት ነው። በቃ ስለ ክርስቶስ የሚናገሩ በተለይ ለምሳሌ አሁን መጽሐፈ ጥበብ ላይ በጣም በግልጽ ነው የተነገረው ስለ ክርስቶስ ኢየሱስ። በጣም በሚገርም ሁኔታ ነው የትንቢት መጽሐፍ ሆኖ የተጻፈው እና ያንን መጽሐፍ ሙሉ ለሙሉ ነው ሪጀክት ያደረጉት። ልክ እንደዚህ ሪጀክት ያደርጓቸው አሉ። ከዛ ሪጀክት የማይደረጉ ለምሳሌ በጣም በስፋት በሁሉም አይሁዳውያን ዘንድ የሚታወቁ የነበሩትን ልክ ለምሳሌ እንደ ትንቢተ ኢሳይያስ ያሉትን ደግሞ ስለ ኢየሱስ ቀጥታ የሚናገሩትን ክፍሎች ለራሳቸው የተሳሳተ ኢንተርፕሪቴሽን እየሰጡ በዛው ቀጠሉ ማለት ነው። እኚህን ግን በቃ ሙሉ ለሙሉ ሪጀክት አድርገው አውጥተዋቸው 22 ብቻ አዘጋጁ የራሳቸውን። ታናክ ይባላል። ቶራ፣ ነቪም፣ ክቱቪም የሚባል ቶራ 5 ኦሪት ነው። ነቪም የትንቢት መጽሐፍት ናቸው። ክቱቪም ደግሞ የታሪክ መጽሐፍት ናቸው። 22ን ብቻ ቆርጠው በቃ 22 ብቻ ናቸው የኛ መጽሐፍት አሉ ማለት ነው። እኛ ደግሞ እንግዲህ እነሱን ልንቀበል አንችልም። ቀድሞ የነበረውን ቅድመ ልደተ ክርስቶስ የነበረውን ነው የምንቀበለው። ያንኑ ተቀብለን ቀጠልን ማለት ነው። መልካም። የመጽሐፍ ቅዱስን ታሪካዊ አመጣጥ ድንቅ አድርገን የሄድከው ጌታ ሊመጣ አዲስ ምናልባት ግን እንትንን አልጠቀስኩልህ ወደ አንድ የመጣበት ብላይ ነበር። አዲስ ኪዳን መጽሐፍትን አንዴ ሰብስባቸውና ማለት ሀሳባችን ወደ ሌላ ታሪካዊ ዳራ ሄዶ ነው። ሐዋርያት ወንጌልን ከሰበኩ በኋላ ለሰበኩለት ወንጌልን ጻፉ፣ መልእክታትን ጻፉ። የአዲስ ኪዳንን በዚሁ ጠቅልለውና መጽሐፍ ቅዱስ ስለሚባለው ከዛ ወደ ታሪኩ ይደል። እንዳልኩ እንትን አዲስ ኪዳንም ደግሞ ሐዋርያት በጣም ረዥም ዓመት ከሰበኩ በኋላ
ሀሳባቸውን ወደ ጽሁፍ መቀየር ጀመሩ። አንድ ክፍለ ዘመን ፈጅቷል። አዎ፣ ራዕየ ዮሐንስ መጨረሻ እስከ ላይ 100ኛው ክፍለ ዘመን አካባቢ ነው የተጻፈው። ሐዋርያት ወደ ጽሁፍ አለፉ ስንል እኮ በጣም ጥቂቱ ነው። 3 ነው 4 እኮ ነው። ወደ 8 የሚደርሱት እኮ ምንም መጽሐፍ የላቸውም። ባይዚ ልክ ነው። አልጻፉም። ጽሁፍ ትልቁ እንትናቸው አልነበረም። ኢቭን እነዛም እኮ ጻፉ የተባሉትም ሐዋርያት ያቸው የጻፏትን ያህል ብቻ አይደለም የሰበኩት በሕይወት ዘመናቸው። ልክ ነው። አንዳንዶቹ ጭራሽ ደግሞ አንድ ምዕራፍ ብቻ የጻፉም ደግሞ አሉ። እንግዲህ አንድ ምዕራፍ ብቻ ጽፈው ያችን ብቻ ነው የሰበኩት ልንል አንችልም። ሶ ጽሁፍ ትልቁ ዋና ዓላማቸው አልነበረም። ሐዋርያት በቃ በአካል በጣም ይሰብኩ ያገለግሉ፣ ብዙ አብያተ ክርስቲያናትን ይመሰርቱ ነበረ። ከዛ ግን ጥቂቶቹ ሐዋርያት እንደ ማቴዎስ፣ ዮሐንስ፣ ጴጥሮስ ያሉት ደግሞ ወደ ጽሁፍ ሀሳባቸውን አወረዱ ማለት። ከዛ በኋላ ደግሞ ሉቃስ አለ፣ ማርቆስ አለ፣ ጳውሎስ አለ። ከአርድእት መካከል ናቸው። እንደ ሐዋርያት ሆነው ወንጌላትን ጻፉ፣ መልእክታትን ጻፉ። እንደዚህ እና ተጻፈ። መጽሐፍቱ በየአብያተ ክርስቲያናቱ ነው ያሉት። ሰው እንደ መጽሐፍ ቅዱስ ክርስቲያኖች በተሰበሰቡ ለአምልኮ በተሰበሰቡ ጊዜ ሁሉ ይነበባሉ፣ ይማሩታል ምናምን። ዘመን በመጣ ቁጥር የማይሆን ነገር ደግሞ መምጣት ጀመረ። ግኖስቲክሶች የጥበብ ሰዎች የሚባሉ ከግሪክ ወደ ክርስትና የመጡ የስተት መጽሐፍትን ይጽፉ ጀመር። የስተት ወንጌላ በሐዋርያት ስም የተሳሳቱ ወንጌላትን ይጽፉ ጀመረ። ሰው ግዴታ ቤተክርስቲያን በዚህ ሰዓት አይ እኚህ የኔ መጽሐፍ ናቸው፣ እኚህ የኔ መጽሐፍ አይደሉም ማለት ነበረባት ማለት ነው። ስለዚህ ለመጀመሪያ ጊዜ ሁሉንም መጽሐፍት የብሉይ ኪዳንም የአዲስ ኪዳንም ዘርዝሮ ያሳወቀው ቅዱስ አትናቴዎስ በ367 ዓመተ ምህረት በፋሲካ መልእክቱ ላይ ወደ ኢየሩሳሌም የሚጻፍ ሁሌም የሚጻፍ በየዓመቱ የሚጻፍ ከእስክንድሪያ የሚጻፍ የፋሲካ መልእክት አለ። እሱም ሲጽፍ 39ኛው መልእክቱ ላይ ተናገረ ማለት ነው። የእኛ መጽሐፍት እኚህ ናቸው፣ የእኛ መጽሐፍት እኚህ ናቸው። ከነዚህ ውጭ ያሉትን ለሐሰት ያዘጋጇቸው አሉ እና አሁንም ድረስ እኔ በጣም የሚገርመኝ ነገር አንዳንድ ሰዎች ወንጌላት ነበሩ፣ እነዛ ወንጌላት አሁን ላይ ቤተክርስቲያን የምትቀበላቸውን ትምህርቶች ስለሚቃወሙ ነው ያወገዟቸው እንጂ ሪል በሐዋርያት የተጻፉ ናቸው ይላሉ። ምንም አይነት ማስረጃ ግን የላቸውም ለዚህ ንግግር። ይሄ ዝም ብሎ በቃ ጀስት ቤተክርስቲያንን ለመክሰስ ነው። ብዙ ኤቲስቶች አሉ እንዲሚሉ፣ ብዙ ሙስሊሞች አሉ እንዲሚሉ፣ ብዙ በሃይማኖት አናምንም የሚሉ ሰዎች እንዲህ አይነት ነገሮችን ይጠቅሳሉ። ምንም ማስረጃ የላችሁም። አሁን እናንተ ዝም ብላችሁ ሐሰት የምትጠው በታሪክ ተመዝግቦ ያለው ግኖስቲክስ የሚባሉ የመንፍቅና አራማጆች እንደጻፉት ነው እንጂ የእነዛን መጽሐፍት ራሳቸው ሐዋርያት እንደጻፉት አንድም ማስረጃ የለም። እነዚህንስ አሁን እኛ የተቀበልናቸውን መጽሐፍትስ ሐዋርያት ራሳቸው እንደጻፉ ማስረጃ አለ? አዎ አለ። የራሳቸው ደቀ መዛሙርት የነበሩ ሰዎች እነ አግናጢዮስ፣ እነ ፖሊካርፐስ፣ እነ ኢራኔስ ጽፈዋል፣ አስቀምጠዋል። እነዛ ሐዋርያት እንደጻፉት ማለት ነው። ስለዚህ እኛ ማስረጃ አለን እነዚህ ወንጌላት በራሳቸው ሐዋርያት እንደጻፉ። እነዛ የሐሰት ወንጌላት ግን በሐዋርያት እንደጻፉ አንደኛ እናንተም ምንም ማስረጃ የላችሁም፣ ሁለተኛ ቤተክርስቲያን ኖ ሐዋርያት አይደሉም እነዚህን የጻፈቻቸው ብላለች። ሰው ቤተክርስቲያን እነዛን መጽሐፍት ለመለየት ስትል ካነን የሚባል ነገር መጣ ማለት ነው። ወይንም ቀኖና የሚባል ነገር መጣ እንጂ እኮ ቀድሞ አልነበረም። አሁን ብሉይ ኪዳንም ስለ ሰባው ሊቃናት ምናምን ትርጉም እኮ ነው፣ ቀኖና አይደለም። አይሁዳውያን ቀኖና ሰርተውም አያውቁም። ሐዋርያት ቀኖና ሰርተው አያውቁም። ስብስብ ነበር የነበር። በቃ ስብስብ ነው። ጀስት የመጽሐፍ ቅዱስ ትርጉም ነው አለ፣ ይጠቀሙታል፣ ይገለገሉታል። ያላቸውን በሰዓቱ እነሱ ጋር ያለውን ይጠቀማሉ፣ ይቀጥላሉ። ልክ ግን ምን መጣ? የስህተት መጽሐፎች ሲመጡ ግን ግዴታ የስህተት መጽሐፍትን ከትክክለኞቹ መለየት አስፈላጊ ስለሆነ እነዚህ ናቸው እኛ የተቀበልነው ትክክለኞቹ እኚህ ናቸው ብሎ መለየት የግድ አስፈላጊ ሆነ ማለት ነው። ቤተክርስቲያን አሁን እንዳልከው በቅዱስ አትናቴዎስ የበዓል መግለጫ እኚህ የቤተ ክርስቲያን መጽሐፍት ናቸው ብለው ቅዱስ አትናቴዎስ ገልጿል። ቤተ ክርስቲያን እነዚህ መጽሐፍት በብዙ ዘመን በብዙ ጻፊያን የተጻፉት ወደ አንድ የመጡበት ታሪካዊ ጊዜ መች ነበረ? እሺ ያው አሁን እንዳልኩ የተለያዩ አብያተ ክርስቲያናት የሚጠቀሙት የመጽሐፍት ብዛት የተለያየ ነበር በሰዓቱ ራሱ ማለት ነው። ማለት ለምሳሌ በሰዓቱ ለሮሜ ሰዎች ብሎ ቅዱስ ጳውሎስ መልእክት ሲጽፍ ያ መልእክት ቀጥታ ማጋን ያለው ሮም ነው ያለው፣ ሌላ ቦታ የለም። እዚህ ወደ ኤፌሶን ሲጻፍ ኤፌሶን ነው ያለው ተርተኛ። ያ መጽሐፍ ወደ አንድ ላይ ገና ወደዚህ አልተሰበሰበም። ስለዚህ እነዚህ አብያተ ክርስቲያናት በተለያየ አጋጣሚ የሚቀበላቸው የሚይዟቸው መጽሐፍት አሉ ማለት ነው። ቤተክርስቲያን ብቻ ሳይሆን አይሁዳውያንም የተለያየ ቁጥር ነው የነበራቸው። ኤሴናውያን የነበራቸውና ፈሪሳውያን የነበራቸውና ሰዱቃውያን የነበራቸው የመጽሐፍት ብዛት አንድ አይነት አይደለም። ኢቭን በብሉይ ኪዳን መጽሐፍት ላይ ማለት ነው።
የተለያየ የሚቀበሉ በትውፊት የሚቀበሉት መጠን የተለያየ ስለሆነ ሁሉም የተለያየ ነው የሚይዙት። ስለዚህ ሁሉም አብያተ ክርስቲያናት የራሳቸውን የተቀበሉትን መጽሐፍ ነው ፐብሊሽ የሚያደርጉት። ለምሳሌ አትናቴዎስ የእስክንድሪያ ቤተክርስቲያን የምትቀበለውን መጽሐፍ ነው በዛ በዓል መልእክት ላይ የገለጸው። የእስክንድሪያ ቤተክርስቲያን የምትጠቀማቸው መጽሐፍት እነዚህ ናቸው፣ እኛ የምንገለገልባቸው የእኛ መጽሐፍት እኚህ ናቸው፣ የተቀበልነው እነዚህን ነው ብሎ ነው የገለጸው። አትናቴዎስ የገለጸው ለምሳሌ ከካነን የግብፅን ቤተክርስቲያን ነው በዋነኛነት የሚገልጸው። የኢትዮጵያ ቤተክርስቲያን ቀኖና ደግሞ አለ። የኢትዮጵያ ቤተክርስቲያን ቀኖና ደግሞ የኢትዮጵያን ቤተክርስቲያን ቀኖና ነው የሚገልጸው። የኢትዮጵያ ቤተክርስቲያን የግብፅን ቤተክርስቲያን የኔን መጽሐፍት ለምን አልተቀበልሽም ማለት አትችልም። የግብፅን ቤተክርስቲያን የኢትዮጵያን ቤተክርስቲያን የኔን መጽሐፍ ለምን ተቀበልሽ አልተቀበልሽ ማለት አይቻልም። ለምን? የተቀበልነው የተለያየ ነው፣ ትውፊታችን የተለያየ ነው። የኢትዮጵያ ትውፊት ሌላ ነው። የኢትዮጵያ ትውፊት ከብሉይ ኪዳን ጀምሮ መጽሐፍት የነበሩን ሰዎች ነን። ኢቨን ገና አዲስ ኪዳን ከመምጣቱ በፊት የብሉይ ኪዳን መጽሐፍት ነበሩ። ግብፅ ደግሞ ገና በአዲስ ኪዳን ነው እግዚአብሔርን ያወቀችው ራሱ እንጂ አስቀድሞ የጣዖት አምልኮ ነው የነበረው። ስለዚህ የተለያየ ትውፊት ነው ያለን። የተለያየ ትውፊት ስላለን የሚኖረን መጽሐፍ በዛው ልክ የተለያየ ነው። የኢትዮጵያ መጽሐፍ ሌላ ቁጥር ይኖረዋል፣ የግብፅ ቤተክርስቲያን ሌላ ቁጥር፣ የአርመን፣ የሲሪያ እንደዚህ እያለ ይቀጥላል ማለት ነው። ምናልባት እዚህ ላይ ጥያቄ አለኝ፣ ግን ኋላ ላይ የማነሳለው ጉዳይ ስለሆነ የአብያተ ክርስቲያናት የመጽሐፍ ቅዱስ ቀኖና መለየት ያመጣው ነገር የሚለውን አመጣለሁኝ። ከዛ በፊት ግን ቤተክርስቲያን በመጽሐፍ ቅዱስ ላይ ያላትን ስልጣን እኒና ወደዛ አመጣለሁ። እሺ፣ ቤተክርስቲያን በመጽሐፍ ቅዱስ ላይ ያላት ስልጣን የሌላትን ስልጣን መጀመሪያ ተናግሬ ልጀምር። ለምሳሌ ቤተክርስቲያን የሌላት ስልጣን አንደኛ አንድን መጽሐፍ ቅዱስ የማድረግ ስልጣን የላትም። ኦሬዲ መጽሐፍ ቅዱስን የመቀበል ስልጣን ያላት፣ ሲጻፍ ኦሬዲ ቅዱስ ነው። ቤተክርስቲያን ትቀበለዋለች እንጂ እሷ መጽሐፍ ቅዱስ አታደርገውም። አንደኛ። ሁለተኛ መጽሐፍ ቅዱስን የመቀነስ የመጨመር ስልጣን የላትም። ለምሳሌ መጽሐፍ ቅዱስ በቃ አሁን እንዳልነው እሷ ስላልሆነች አንድን መጽሐፍ ቅዱስ የምታደርገው፣ ስለዚህ ኦሬዲ መጽሐፍ ቅዱስ የሆነን መጽሐፍ ትቀበለዋለች እንጂ መጽሐፍ ቅዱስ የሆነን መጽሐፍ አልቀበልም ማለት አትችልም። መጽሐፍ ቅዱስ የሆነን መጽሐፍ ልጨምርበት ልቀንስበት ማለትም አትችልም። ስለዚህ እነዚህ የሌላ ስልጣን። ያላት ስልጣን ምንድን ነው ሲባል አንደኛ የተቀበለችውን መጽሐፍ ሪቪል የማድረግ እኚህ ናቸው የእግዚአብሔር መጽሐፍት ብሎ የመግለጽ ኃላፊነትም አላት፣ ስልጣንም አለባት። ሁለተኛ እነዚህ መጽሐፍት የኔ አይደሉም ምንፍቅና ናቸው የማለት ስልጣን አላት። ለምን? መጽሐፍት በአደራ መልክ በአዲስ ኪዳን የብሉይ ኪዳን መጽሐፍት ለአይሁዳውያን ነበር በአደራ የተሰጡት። ወደ አዲስ ኪዳን ስንመጣ ግን የብሉይ ኪዳንም የአዲስ ኪዳንም መጽሐፍት አደራነቱ በቤተክርስቲያን በኩል ነው የቀጠለው። ስለዚህ ቤተክርስቲያን የተቀበለችው መጽሐፍ አለ። ያልተሰጣትን መጽሐፍት ለምሳሌ ቅድም ያልናቸውን የተወገዙ የስተት መጽሐፍትን እኚህ የኔ መጽሐፍ አይደሉም፣ ሐዋርያት አልሰጡኝም፣ አላስረከቡኝም፣ ስለዚህ አልቀበላቸውም የማለት ስልጣን አላት። ክርስቲያን ደግሞ ማለት ይሄ ስልጣነ ክህነት የሌለን ክርስቲያኖች ደግሞ ምንድነው ያለን ኃላፊነት? ቤተክርስቲያን የምትሰጠንን መቀበል ማለት ነው። ቤተክርስቲያን ካነን የማድረግ ስልጣን አላት። ይህንን ያህል ቁጥር ነው መጽሐፍ ቅዱስ ከእግዚአብሔር የተሰጠን በአደራ መልክ የተሰጠን መጽሐፍት ይህንን ያህል ቁጥር ነው ብላ ካነን ታደርጋለች፣ ፐብሊሽ ታደርጋለች። ይህንን ያህል መጽሐፍ ነው መጽሐፍ ቅዱስ ብላ ይሄ ስልጣን አላት። እንግዲህ ቤተክርስቲያን ይሄ የኔ መጽሐፍ ነው ብላ የመግለጽ ወይም ደግሞ ሪቪል የማድረግ ስልጣን ካላት የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 80 አህዱ መጽሐፍት ወይም ደግሞ 81 መጽሐፍት አሉኝ ብላ ትናገራለች። መጽሐፍቶቹም አሉ። ለዚህ ማስረጃዎቿ ምንድን ናቸው? እሺ፣ ለዚህ ማስረጃዎቹ ምንድን ናቸው ሲባል አሁን ያለችበት ክፍል አለ ወይ ነው ወይስ ኖ? አይ መጽሐፍቱ ፍትሐ ነገሥት 81 ለመሆናቸው የመጽሐፍቱ ብዛት 81 ለመሆናቸው ምንድን ነው ማስረጃው? ኦኬ፣ እሺ። የመጽሐፍቱ ብዛት 81 ለመሆናቸው በጣም ብዙ የሚጠቀሱ ማስረጃዎች አሉ። የመጀመሪያው የሰባው ሊቃናት ነው። 46ቱም የብሉይ ኪዳን እንግዲህ 46 መጽሐፍትን ነው የምንጠቀመው። 46ቱም የብሉይ ኪዳን መጽሐፍት ከሄኖክና ከ44ቱ ነው 44 ሁለት ሲቀነስ 44 ነው። 44ቱም መጽሐፍት በሰባው ሊቃናት ነበሩ። ከምንና ከምን በቀር? ከመጽሐፍ ሄኖክና ከመጽሐፈ ኩፋሌ በቀር። እነሱ ሁለቱ ላይ እንመጣባቸዋለን። ስለዚህ ሰባው ሊቃናት ትልቅ ማስረጃዎቻችን ናቸው፣ አንደኛ። ሁለተኛ ደግሞ ከሐዋርያት በኋላ የተነሱ ሐዋርያነ አበው እነዚህን መጽሐፍት መጽሐፍ ቅዱስ እያሉ ይጠቅሷቸው ነበር። አትናቴዎስ መጽሐፈ ጥበብን መጽሐፍ ቅዱስ እያለ ይጠቅሳል። መጽሐፈ ሲራክን መጽሐፍ ቅዱስ እያሉ ይጠቅሳሉ። የተለያዩ አባቶች መጽሐፈ ጥበብን፣ መጽሐፈ ሲራክን፣ መጽሐፈ ጦቢትን፣ ተረፈ ኤርምያስ፣ ተረፈ ባሮክን እነዚህን መጽሐፍት መጽሐፍ ቅዱስ እያሉ ይጠቅሳሉ።
ስለዚህ እነሱ ትልቅ ማስረጃዎቻችን ናቸው። በሰዓቱ በክርስቲያን ዓለም መጽሐፍ ቅዱስ ተብሎ የሚታመኑት ማለት ነው ብለን ማስረጃ እናቀርባለን ማለት ነው። ስለዚህ እኛ ደግሞ የምናምነው እንደ መጀመሪያዎቹ ክርስቲያን ስለሆነ እስቲል እናምንባቸዋለን ማለት ነው። መጽሐፈ ሄኖክን ራሱ መጽሐፍ ቅዱስ ነው ያሉ አባቶች አሉ በመጀመሪያዎቹ ክፍለ ዘመን። ለምሳሌ ተርቱሊያን መጽሐፈ ይሁዳ ላይ የተጠቀሰውን ጠቅሶ መጽሐፈ ሄኖክ የእግዚአብሔር ቃል እንደሆነ ዲፌንድ አድርጎ ይናገራል በመጽሐፉ ላይ። ስለዚህ እነዚህ አባቶች የመጀመሪያው ክፍለ ዘመን አባቶች ሌላኛው ሁለተኛ ማስረጃዎቻችን ናቸው። ሶስተኛ ላይ ስንመጣ ደግሞ ወደ ክታባት አሉ፣ ጥንታዊ ኮዴክሶች አሉ። ኮዴክስ ማለት ይሄ በቃ በእጅ የተተረጎመ ማለት ነው፣ በእጅ የተጻፈ ቅሪ ማለት ነው። በቃ እስካሁን ድረስ ሰርቫይቭ ሆኖ ያለ ቅሪት የሆኑ ኮዴክሶች ወደ ክታባት ማለት ነው። እነዛ የመጀመሪያዎቹ ክፍለ ዘመን እንግዲህ እስካሁን ድረስ አሉ ተብሎ የሚታወቁት በጣም ጥንታዊ የሚባሉት ከ300 እስከ 400 ባለው ክፍለ ዘመን ውስጥ የተጻፉ ናቸው። በጣም ብዙ ደክታባ ከ6000 በላይ ደክታባ አለ ባይዚ በግሪከኛ እና ጥንታዊ የሚባሉት በዚህ ከ300 እስከ 400 ባለው ዘመን ውስጥ የተጻፉ ናቸው። ከዛ ከ4 እስከ 500 እንደዚህ እያለ ይቀጥላል። ሁሉም ላይ እኛ የምንቀበላቸው አብዛኞቹ ኮዴክሶች ላይ እኛ የምንቀበላቸው መጽሐፍት ሁሉም አሉ፣ የመጽሐፍት ዝርዝራቸው። እነዚህ ማለት እንግዲህ በሰዓቱ ክርስቲያኖች ይገለገሉባቸው ይጠቀሙባቸው የነበሩ መጽሐፍ ቅዱስ ናቸው። ስለዚህ በሰዓቱ የነበሩ ክርስቲያኖች ልክ እኛ እንደምናምነው እነዛን መጽሐፍት መጽሐፍ ቅዱስ አድርገው ይቀበሏቸው እንደነበረ እነዚህ ኮዴክሶች ትልቅ ማስረጃዎቻችን ናቸው ማለት ነው። በተለይም ደግሞ እንዳልኩ ሶስቱ በጣም ጥንታዊ የሚባሉ 3 ኮዴክሶች አሉ። ኮዴክስ አሌክዛንድሪያነስ፣ ኮዴክስ ቫቲካነስ እና ኮዴክስ ምን ነበር አንዱ ረሳሁት፣ ብቻ 3 አሉ። እነዚህ በቃ ጥንታዊ ናቸው። እነሱ ላይ አለ እኛ የምንቀበላቸው መጽሐፍት። ከዛ ደግሞ አራተኛ ላይ ደግሞ ምን ይመጣል? የቤተክርስቲያን የቀኖና መጽሐፍት አሉ። ከዛ ቀጥሎ ደግሞ ዘዴድሲ ስክሮልስ አለ ማለት ነው። በቅርቡ የተገኘው ዘዴድሲ ስክሮልስ የኤሴናውያን መጽሐፍት ናቸው። ኤሴናውያን ማለት ቅድመ ልደተ ክርስቶስ የነበሩ የአይሁድ ማህበረሰብ ናቸው። አይሁድ የተለያየ ማህበረሰብ አለው፣ ፈሪሳዊ፣ ሰዱቃዊ። ኤሴናውያን የሚባሉ ነበሩ። አሁን በአዲስ ኪዳን መጽሐፍት ላይ አናገኛቸው። የምናገኘው ሰዱቃውያን ፈሪሳውያንን ነው፣ አልነበሩ። ታሪካቸውንም ስናጠና ኤሴናውያን የሚባሉ ገና ቅድመ ልደተ ክርስቶስ በሁለተኛው ክፍለ ዘመን አካባቢ ሙሉ ማህበረሰቡ ከእስራኤል ወጥቶ ወዴት ይሄዳል? ወደ ዴድሲ ተብሎ ስቲል የሚጠራ ባህር አለ፣ እዛ አካባቢ ያለ ኩምረን ኬቭ፣ እዛ መኖር ይጀምራሉ ማለት ነው። ወደዛ ሙቮን ጠቅልለው ሙቮን ስላደረጉ የአዲስ ኪዳን መጽሐፍት ላይ አናገኛቸውም። እና በጣም የሚገርም የሚያስደንቅ ህይወት የነበራቸው ናቸው። አይሁዳዊ ናቸው። የብሉይ ኪዳን መጽሐፍትን ሁሉንም ያምናሉ ምናምን። ከሆነ ታይም በኋላ ይጠፋሉ። በቅርቡ ጥናት ሲደረግ ኩምረን ኬቭ ላይ ሁሉም የብሉይ ኪዳን መጽሐፍት ይገኛሉ ማለት ነው። እና ከተገኙት የብሉይ ኪዳን መጽሐፍት ውስጥ ሙሉ ለሙሉ እኛ የምንጠቀማቸው 46ቱም አሁን ደግሞ ምን ዋልኩ 46ቱም ደግሞ ተገኙ። መጽሐፈ ሄኖክና መጽሐፈ ኩፋሌም ጭምር ተገኙ ማለት ነው በዘዴድሲ ስክሮልስ ላይ። ከመጽሐፍ አስቴር በቀር መጽሐፍ አስቴር አልተገኘም። እነዚህ ሁሉ መጽሐፍት ሊያዘና አሁን ቅድም አንስታል ሴፕቱጂንት ላይ ስታነሳ እኛ የምንጠቀምባቸው ሙሉ መጽሐፍት እዛ ሴፕቱጂንት ላይ አለ ከመጽሐፈ ሄኖክና ከመጽሐፈ ኩፋሌ ውጪ። አሁን እዚህ ጋር ስንመጣ ደግሞ ወደ ክታባት ላይ እነዚህ የማህበረሰቡ አኗኗር በጣም የሚያስደንቅ ህይወት የነበራቸው ናቸው የሚለው ማለት ህይወታቸውን ብናውቅ ምን አይነት እምነት ነበራቸው የሚለውን ነገር ለመረዳት የተወሰነ ነገር ስለነሱ ብትል። ስለነሱ በስፋት ጆሲፈስ የሚባል የራሳቸው የአይሁድ ታሪክ ጸሐፊ ብዙ ነገር ጽፏል። አራተኛ መቃብያ ጸሐፊ ማለት ነው። እና የሆነ ህይወታቸው ልክ አሁን በአዲስ ኪዳን ያሉ የክርስቲያኖችን በሐዋርያ ዘመን ተሰባስበው በየሳምንቱ እርስ በርስ ያዋጡ ነበረ፣ እንጀራን ይቆርሱ ነበረ። እንደዚህ አይነት ላይፍ እንደነበራቸው ይናገራል ጆሲፈስ። እና መሲህ መጥቶ እንደሚያድናቸው ያምናሉ። የሚያድናቸውም ደግሞ በሆነ ታምራዊ መንገድ እንደሆነም ያምኑ ነበር። ልክ እንደ ፈሪሳውያን ከባርነት ግዞት ነፃ ያወጣናል የሚል እሳቤ አይደለም ያላቸው። በቃ በሆነ ታምር ብቻ እንደሚያድናቸው ነው የሚያምኑት። እና በጣም ጥሩ ልክ እንደዚህ አይነት በጣም ጥሩ የሚባል አይነት ስብዕና፣ እርስ በርስ በጣም የሚተሳሰቡ፣ በጣም የሚዋደዱ፣ በጣም በመካከላቸው ፍቅር ያላቸው በጣም የሚዋደዱ ማህበረሰቦች እንደነበሩ ጆሲፈስ ጽፏል። መልካም። ያው የመጽሐፉ ፍሬ በእነሱ ይታያል ብዬ ነው። መልካም። እሺ ቅድም አሁን አንስተህልና ለመጨመር ያህል እዚህ ላይ የምታነሳው ሀሳብ ካለ አሁን ቤተክርስቲያን ማስረጃ አድርጋ የምታቀርብበት ምክንያት 80 አህዱ መጽሐፍት 80 አህዱ ናቸው አምላካዊት የሚባሉት ወይም ደግሞ የእግዚአብሔር እስትንፋስ የሚባሉት መጽሐፍት 81 ናቸው ለማለት
ያቀረብካቸው ማስረጃዎች አሉ። ግን ከዛ በኋላ ደግሞ ጉባኤያትም ተካሂደዋል፣ ብዙ ጊዜ ጉባኤያት ተካሂደዋል። እና አሁን የኔ ጥያቄ መጠየቅ የፈለግኩት ለምሳሌ የቅዱስ አትናቴዎስ መግለጫ፣ የቅዱስ ጎርጎርዮስ ዘንዚናዙ መግለጫ አለ። እሱም ሴፕቶጀንትም፣ ሰባው ሊቃናትም፣ እነዚህ እደ ክታባትም፣ እነዚህ ሁሉ አንድ አይነት ካኖን ያላቸው ወይ? እነዚህ መጽሐፍት በአንድ ይይዛሉ ወይስ አንዱ ጋር ወጣ ገባ የሚል እይታ አለ? እሺ ቀኖናዎች በግልም በጉባኤም ደረጃ ተደርገዋል። በመጀመሪያዎቹ ክፍለ ዘመናት አካባቢ በግል ስንል ለምሳሌ አትናቴዎስ አለ፣ ጎርጎርዮስ አለ እንዳልከውም። በጉባኤ ስንል የካርቴጅ ጉባኤ እንደዚህ የሚባሉ አሉ ጉባኤያት። እና ሁሉም ግን አንድ ማወቅ ያለብን ነገር ምንድን ነው? ኢኩሜኒካል ካውንስሎች ግን አይደሉም። ዓለም አቀፍ ጉባኤ አይደለም። በዓለም አቀፍ ደረጃ ክርስቲያኖች ያላቸውን መጽሐፍት ለመቀነንም አይደለም። በግል ያነሳናቸውም ቅዱሳን ጉባኤም የተደረጉት ጉባኤዎች በዛ ሰዓት የነበሩባት ቤተክርስቲያንን ካኖን የማድረግ እንጂ ዩኒቨርሳሊ ቤተክርስቲያን ይህንን ያህል መጽሐፍ ሊኖራት ይገባል የሚባል ካነን አልነበረም። እንደዛ አይነት ሀሳቤም አልነበራቸውም በሰዓቱም። ሰው እንትን ምንድን ነው አሁን አንድ አይነት ነበራቸው ወይ ሲባል አይደለም። ቅድም ያልኩ ነገር አለ። የተቀበሉት ትውፊት አንድ አይነት አይደለም። የተቀበሉት ትውፊት አንድ አይነት አይደለም ስለ ለምሳሌ መጽሐፈ ሄኖክና መጽሐፈ ኩፋሌ እኛ ጋር ብቻ ነው ያለው። ለምሳሌ እኛንን በታሪክ የተቀበልነው፣ ሌላ ዓለም ላይ አልነበረም። ግብጽ ጋር የለም፣ መጽሐፉ ጠፍቶ ነበረ። በቃ ይህ መጽሐፈ ሄኖክና መጽሐፈ ኩፋሌ ማለት ነው። ኢትዮጵያ ነው የነበረው። አርመን የለም፣ ሲሪያ የለም፣ ኢንዲያን ማላንካራ የለም፣ እኛ ጋር ብቻ ነበረ። ሰው በዚህ ምክንያት እንደውም አንዳንድ እንትኖች በቃ ቤተክርስቲያን በራሷ ጽፋ ነው ምናምን ይሉ ነበር እስከ ቅርብ ዘ ዴድ ሲ ስክሮልስ እስኪገኝ ማለት ነው። ዘ ዴድ ሲ ስክሮልስ ላይ ግን የአይሁድ እንደነበረ ማስረጃ ተገኘ ማለት ነው። ኢቨን መጽሐፎቹ የተጻፉት በግዕዝኛ ሳይሆን በአረማይክና በግሪከኛ ተጽፎ ነው የተገኙት። በጣም ብዙ ጥቅል ነው የተገኙት። መጽሐፍ ቅዱስ እንደሆኑ በሚያስረዳ መልኩ ነው የተገኙት። ስለዚህ ትልቅ ማስረጃ ሆነ። እነዚህ መጽሐፍት ለምሳሌ ስለሌሏቸው እነዚህን መጽሐፍ ቀኖናቸው ውስጥ አያካትቷቸውም፣ አይጠቅሷቸውም። ልክ እንደዚህ አንዱ ጉባኤ ላይ እና ሌላኛው ጉባኤ ላይ የየራሳቸውን ሀገር ካነን ስለሆነ የሚሰሩት በትውፊት የተቀበሉትን ነው እንጂ የሚገልጹት ያልተቀበሉትን አያካትቱም። ለምሳሌ እኛ 3ኛ ቆሮንቶስ የሚባል የለማ፣ ሲሪያ ጋር ግን አለሽ። አሁን እነሱ ተቀብለዋል። 3ኛ ቆሮንቶስ የሚባል አላቸው። እነሱን አንቃወማቸውም። እነሱ የተቀበሉት መጽሐፍ ነው፣ እኛ ልጋ አልደረሰም። ስለዚህ በእኛ ካኖን ውስጥ 3ኛ ቆሮንቶስ የሚባል የለም። ምናልባት ይህንን ለምን አነሳውላ ቡዬ፣ አሁን አንዳንድ ጊዜ የመጽሐፍት መሙላትና መጉደል፣ አሁን ለምሳሌ 66 የሚቀበሉ አሉ፣ 73 የሚቀበሉ አሉ። ከነሳ ጋር ሃይማኖታዊ መግለጫችን አንድ አይደለም ማለት። በነዛ በቀሩት መጽሐፎች ውስጥ ሚስ የሚደረግ ነገር ሃይማኖታዊ ጉዳይ ሊኖር ይችላል። ስለዛ ያ ነገር የሃይማኖት መለያየት፣ የእምነት መግለጫ ልዩነትን ሊያመጣ ስለሚችል መለያየቱ የአብያተ ክርስቲያናቱ የካኖን መለያየት እንደዚህ አይነት ነገር ሃይማኖታዊ አያመጣም። የመጽሐፍት ቁጥር መለያየት የሃይማኖት ልዩነት አያመጣም። ለምን መሰለህ? ሐዋርያት ከክርስቶስ ኢየሱስ የተቀበሉት ትምህርት ነው፣ መጽሐፍ አይደለም፣ ትምህርት ነው። ያ ትምህርት ደግሞ የሚተላለፈው በመጽሐፍ አማካኝነት እንደሆነ ሳይሆን በመንፈስ ቅዱስ አማካኝነት እንደሆነ ነው ጌታ ኢየሱስ ያስተማረው። መንፈስ ቅዱስ እንደሚመጣ ከእነርሱ ጋር እንደሚሆን ለዘላለምም ሁልጊዜ ወደ እውነት እየመራቸው እንደሚኖር እርሱም ደግሞ ሁልጊዜም ከእነርሱ ጋር እንደሆነ ነው ያስተማራቸው። ትምህርትን የሚጠብቀው ጌታ ኢየሱስ ነው። ትምህርትን የሚጠብቀው መንፈስ ቅዱስ ነው፣ መጽሐፍ አይደለም። 81ዱንም መጽሐፍት እኮ ይዘህ ልስት ትችላለህ። በነገራችን ላይ መጽሐፉ አይደለም እምነትን የሚጠብቅልህ ማለት ነው። 66 ይዘው በጣም የተለያየ አይነት እምነት ያላቸው ብዙዎች እንዳሉ ማለት ነው። ትምህርቱ ቤተክርስቲያን ናት በቃ በትውፊት ውስጥ ጠብቀው የምትመጣው። አንድ ትምህርት የሚመዘነው የሆነ ጥቅስ ላይ ተጽፏል አልተጻፈም አይደለም አይደል? ከሐዋርያት ዘመን ጀምሮ ያ ትምህርት አለ ወይ? ቅዱስ ትውፊት ነው ወይ? ቅዱስ ትውፊት በሁለቱ መልኩ ስለሚተላለፍ በጽሁፍም በቃልም ራሱ ቅዱስ ጳውሎስ 2ኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ በቃልም በጽሁፍም ያስተማርናችሁን ወግ ያዙ ይላል። በጽሁፍ ይኸው እሺ መልእክቱ ተያዘ፣ በቃልሳ እሱን ቤተክርስቲያን ትይዘዋለች አይታል። ትምህርቱ ነው ተይዞ የሚመጣው ማለት ነው። ያ ትምህርት ነው የሚመዝነው። እንደውም ቅዱስ ጳውሎስ ገላትያን ላይ ያለውን ታስታውሳለህ? እኛ ከሰበክንላችሁ ወንጌል ውጭ የሚሰብካችሁ ቢሆን የሰማይ መልአክም ቢሆን የተረገመ ይሁን።
እኛ ምን ካልናችሁ ነው ያለው? ከሰበክንላችሁ ኤግዛክትሊ ከጻፍንላችሁ አይደለም። ልክ አይታል ነው። አስቀድሞ ሰብኳቸው ኦልሬዲ ክርስቲያን አድርጓቸዋል እኮ የገላትያ ክርስቲያኖች። እኛ ከሰበክናችሁ ያኔ እናንተ እንደማስተማር ከሰበክንላችሁ ወንጌል የሚቃረን የሚሰብክ ቢመጣ አለ። ስለዚህ ያ አስቀድሞ በቃል የተማሩት ትምህርት እሱ ራሱ ሚዛን ነው። የሚቃረንን ትምህርት የሚያወግዙበት ሚዛናቸው አሁን ገና የሚጻፈው የገላትያ መልእክት ሳይሆን ቀድሞ የተሰበኩት ትምህርት ነው ማለት ነው። ስለዚህ ያ ትምህርት ነው በቤተ ክርስቲያን ውስጥ ሁሉ ጊዜም እየተላለፈ የመጣው ትምህርትንም የሚጠብቀው ሰው። ያ ትምህርት እስካለ ድረስ ቤተክርስቲያን ሁሌም አንድ ናት። ይሄ ሃይማኖት የምንለው ነገር ማለት ነው። የመጽሐፍ ቅዱስ ቁጥር ለምሳሌ የዮሐንስ ወንጌል ማለት እኚህ እኮ መጽሐፍት ያልነበሩበት ታይም አለ። የብሉይ ኪዳን መጽሐፍት ገና ካኑን ያልተደረጉበት፣ የአዲስ ኪዳን መጽሐፍት ገና ያልተሰባሰቡበት ታይም እኮ ነበር። ግን በዛ ሰዓትም ግን ቤተክርስቲያን ነበረች። ስለዚህ ቤተ ክርስቲያን ትምህርት ጌታ ኢየሱስ መንፈስ ቅዱስ ነው የሚያኖራት። መጽሐፍ ቅዱስ ሳይኖርም ያው ራሷን ችላ ነበረች። እንደዚህ ማለት እንችላለን። ፕላስ አንድ ሰው ለምሳሌ መጽሐፍ ቅዱስን ሳያነብ መጽሐፍ ቅዱስ እጁ ላይ ሳይደርስ ግን የጌታን ትምህርት ከቤተ ክርስቲያን ተምሮ አምኖ ተጠምቆ መዳን ይችላል አይችልም? ይችላል። አንድ ሰው መጽሐፍ ቅዱስን ይዞ ቤተ ክርስቲያንን ሳያገኛት ግን መዳን ይችላል ወይ ሲባል አይችልም። መጽሐፍ ቅዱስ አለ ቤተ ክርስቲያን ሊያድን አይችልም። ምክንያቱም መጽሐፍ ቅዱስ ላይ ያመነ የተጠመቀ ይድናል ይላል፣ ግን አያጠምቅም። የጌታን ስጋ መብላት ለዘላለም ሕይወት የግዴታ እንደሚያስፈልግ ይነግራል፣ ግን አያበላም። ይህንን የምታገኘው ቤተክርስቲያን ነው። ይህንን ምስጢራት የምትፈጽመው ቤተክርስቲያን ናት። አለ ቤተ ክርስቲያን የድህነት መንገድን ልታገኝ አትችልም። ስለዚህ ከዚህ አንጻርም ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ መጽሐፍትን አስጠብቃለች። ይህን ጥያቄ ለምን አነሳው ለመሰለ አቡ፣ አንዳንድ ጊዜ አሁን 66 የሚቀበሉ ፕሮቴስታንቶች የሚያነሱት ሀሳብ አለ። ምንድን ነው? እኛና እነሱ የምንለያይባቸው የስርዓት ነገሮች እንደሆኑ መልጃ ምን የመሳሰሉ ውሸት አለ። እሱን እንተውና ነገረ ሃይማኖታዊ ጉዳይ ላይ እንለያያለን፣ እዚህ ነገሮች ላይ ዲቤት የምናርግ እንደዚሁን እዚህ ነገሮች ላይ መጀመሪያ እንስማማ የሚል ጥያቄ ሲቀርብ የሚያነሱት አንድ ማስረጃ እኛና እናንተ ያለን የመጽሐፍ ካኖን አንድ ስላልሆነ እናንተ የምታነሱት ነገረ ሃይማኖታዊ ነገር ከተጨመሩት መጽሐፍት የመጣ ስለሚሆን በዛ ምክንያት ነው መለያየታችን የሚመጣው የሚል ሐሳብ ስላለ 66ቱን መጽሐፍት ይዞ ሰው ክርስቶስን በእውነተኛ መንገድ ለማመን መብቃት ይችላል ወይ? እሺ፣ ለዚህ ሁለት መልስ እንስጥ። አንደኛው በመጀመሪያ ሁለታችንም ያዝነውን መጽሐፍ ይዘን እኮ ነው ያልተግባባ ነው። እንግዲህ ያመነ የተጠመቀ ይድናል የሚለው ለምሳሌ እነሱ ጋርም አለ እኛ ጋርም አለ። እንግዲህ ሲጀመር 66ቱም እኮ የተወሰዱት ከኛ ነው፣ በራሳቸው ጽፎ አይደለም። ከቤተ ክርስቲያን የተቀበሉት ከቤተ ክርስቲያን ለራሳቸው የሚመቻቸውን ቀንሰው ተቀበሉ እንጂ የቤተ ክርስቲያን መጽሐፍ ናቸው፣ የእነሱ አይደለም። ሲጀመር 66ቱም ቢሆን እዛው መጽሐፍ ላይ እኮ ነው ያለው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል እኮ እነሱ የሚቀበሉት መጽሐፍ ላይ ነው ያለው። ጌታ ኢየሱስ ስለ ድህነት ያስተማረው ፍሬን ካላፈራችሁ ትቆረጣላችሁ የሚለው ትምህርት ያለው መጽሐፍ ቅዱስ እነሱ እጅ ላይም ያለው ዮሐንስ ወንጌል ላይ ነው። በእነዚህ መሰረታዊ ትምህርቶች ላይ ነው ያልተግባባ ነው። በእነዚህ መሰረታዊ ምስጢራት ላይ ነው ያልተግባባ ነው። መሰረታዊ የክርስትና አስተምህሮ ሆኖ 66ቱ ላይ የሌለ 15ቱ ላይ ብቻ ያለ የኛ ትምህርት አለ? የለም፣ እዛው መጽሐፍ ላይ አለ። ስለዚህ እናንተው በያዛችሁት ላይ ነው ያልተግባባ ነው፣ እናንተ በያዛችሁት የኛ በሆነው መጽሐፍ ላይ ነው ያልተግባባ ነው እንላቸዋለን ማለት ነው። ሰው 66ቱን ብቻ ይዞ ወደ እውነት ሊመጣ ይችላል ወይ ሲባል መጽሐፍት ዓላማቸው አንተን ከእውነተኛዋ ቤተክርስቲያን ጋር ማገናኘት ነው። ስለዚህ ሰው ያንን መጽሐፍ ብቻ ይዞ ወደ እውነት እግዚአብሔርን ሊያገኝበት ይችላል? ያው ይችላል። እንዳልኩ ያመነ የተጠመቀ ይድናል የሚለው እኮ አለበት። ይህንን ትምህርት አንድ ሰው ከተቀበለ ወደ ቤተክርስቲያን ይመጣል። ወደ የትኛዋ? ይህ ጥምቀት፣ ይህ የሚያድነው ጥምቀት ወደሚፈጽምባት እውነተኛዋ ቤተክርስቲያን መምጣት አለበት። ጀስት ግን ቤተክርስቲያንን አልቀበልም መጽሐፉን ብቻ ነው የምቀበለው ካለ ቅድም እንዳልኩ ነው፣ አይድንበትም፣ ሊያድነውም አይችልም። መጽሐፍ በራሱ ህይወትን ሊሰጥ አይችልም። ህይወት የምታገኝበትን ትምህርት ይሰጣል እንጂ አንደኛ ጢሞቴዎስ ምዕራፍ 3 ላይ ቅዱስ ጳውሎስ እንደተናገረው ማለት ነው ከሕፃንነት ጀምሮ ክርስቶስን ማወቅና ህይወት እንዴት እንደምታገኝ የሚያሳውቁን መጽሐፍት አውቃልና ይለዋል። ስለዚህ ህይወት እንዴት እንደሚገኝ ይነግሯል እንጂ በራሳቸው ህይወት አይሰጡም። ህይወት የሚገኘው እንዴት ነው? በጌታ በኢየሱስ እውነተኛ ትምህርት ታምናለህ፣ ከዛ ትጠመቃለህ፣ የኢየሱስን ስጋና ደም ትበላለህ፣ ትጠጣለህ። ይህ የሚከናወነው በእውነተኛው ቤተክርስቲያን ነው። ስለዚህ ወደዚህ ቤተክርስቲያን ሊድ ሊያደርጋቸው ይችላል። ለምሳሌ በመጽሐፍ ቅዱስ ላይ ብንመለከት ኢትዮጵያዊን ጃንደረባ ትንቢተ ኢሳያስ ወደ ክርስትና መራው አይደል? ትንቢተ ኢሳያስ እኮ ነው ወደ ክርስትና የመራው። ፊልጶስ መጥቶ አስተማረው፣ ከዛ አጠመቀው።
ኢሳይያስን እያነበበ ክርስቶስን አገኘ ማለት ነው። ልክ እንደዚህ መጽሐፍትን አንብቦ ሰው እውነተኛውን ክርስቶስ ሊያገኝ ይችላል። ጀስት መጽሐፉን ብቻ ይዤ ግን ቤተ ክርስቲያንን አልቀበልም ካለ አንድ ሰው ድነትን ሊያገኝ አይችልም። መልካም። ሌላ አንድ ጥያቄ ደግሞ ማለት ከፕሮቴስታንት ወገን ይህም የሚነሳው ምን አለ፣ አሁን ብዙ ጉባኤያት ተደርጓል። ቅድም እንዳነሳቸው ከቀኖና ሐዋርያት ጀምሮ የቅዱስ አትናቴዎስ፣ የቅዱስ ጎርጎርዮስ፣ የቅርጣግና እንደዚህ የመሳሰሉ ጉባኤያት ተደርገዋል እና እነዚህ ሁሉ ጉባኤዎች ሲደረጉ 66ቱ መጽሐፍት ላይ ልዩነት አልተደረገም። 39 የብሉይ ኪዳን እና 27 የአዲስ ኪዳን መጽሐፍት ላይ ልዩነት አልተደረገም። ስለዚህ ምንም አይነት መከራከሪያ ያለመጡትን ምንም አይነት ጉባኤ ያልተሰራባቸውን ሁሉም በአንድነት የተቀበሏቸውን 66 መጽሐፍት መቀበል ያስፈልጋል የሚል ፋላሲ የሆነ እሳቤ ይመጣል። ለዚህስ ምንድን ነው የምትለው? እሺ፣ ይሄ ያው እንዳልኩም በጣም ፍጹም ስህተት የሆነ እሳቤ ነው። እሳቤው በራሱ ሲጀምር ሲቀጥል ነበረባቸው 66 ውስጥም ቢሆን ግርታ የነበረባቸው መጽሐፍት ነበሩ። ዮሐንስ ራእይ አለ፣ መጽሐፍ አስቴር አለ ከብሉይ ኪዳን፣ ከአዲስ ኪዳንም ሌሎች አንዳንድ መጽሐፍት አሉ ግርታ የነበረባቸው ማለት ነው። የዕብራውያን መጽሐፍ አለ ለምሳሌ። እንደዚህ አይነት መጽሐፍት አሉ። ሰው ይሄኛው አያስኬድም በዚህ ምክንያት ማለት ነው። አንዳንድ ለምሳሌ የዮሐንስ የአትናቴዎስ ቀኖና ያልነው ውስጥ እኮ መጽሐፍ አስቴር የለም። ስለዚህ ይሄ የማያስኬድ ነገር ነው። ሲቀጥል እንደዛ የምርም ቢሆን እንደው ግርታ ነበረባቸው። ነገር ግን እነዚህ የሆነ መሀል ላይ እኛ ገላጋይ ሆነን ሁለቱ ሲከራከሩ ያግባባቸውን መውሰድ ምንድን ነው? ማን ያለው? እግዚአብሔር በዛ መልኩ መጽሐፍት እንድንቀበል መች ነው ያዘዘው? ይሄ በጣም ስህተት የሆነ ነገር ነው። እንደዛማ ከሆነ እኮ አሁን ደግሞ ነገ እኔና እነሱ በአንዳንድ መጽሐፍት ላይ ብንከራከር አይ ሁለታችሁ የምትግባቡት 4 ወንጌላትን ብቻ ነው፣ ስለዚህ 4ቱን ልንቃወመው ነው። መቃወም አትችልማ። ታዲያ በአንተ ሳቢ ከሄድን አንድ ሰው ነገ መጥቶ አይ 4 ወንጌላትን ብቻ ነው የምቀበለው ቢል ልትቃወመው አይገባም። ለምሳሌ ከ4 ወንጌላት ብዙ ጊዜ የምንከራከርባቸው ጥቅሶች አሉ። እስኪ ምንም የማንከራከርበት የመጽሐፍ ክፍል የለም እንዴ? ለምሳሌ ቲቶ ላይ የምንከራከርበት ጥቅስ አለ እንዴ? አለ መሰለኝ። ስለ ጥምቀት ተጠቅሷል። እሺ የይሁዳ መልእክትን በልና ለምሳሌ የይሁዳ መልእክት ምንም የምንከራከርበት ነገር የለም እኛና ፕሮቴስታንት። ስለዚህ አንድ ሰው መጥቶ በቃ የይሁዳ መልእክት ብቻ ነው የምቀበለው ቢል ያስኬዳል? አያስኬድም። ይህ በጣም የማይመስል ስህተት። እንዲህ አለመግባባት ተፈጠረባቸው ብለህ እኮ የህያው እውነተኛ የሆነውን የእግዚአብሔርን ቃል ነው አልቀበልም እያልክ ያለው። ይችን ብቻ ነው የምቀበለው ስትል ያልተቀበልከው የእውነተኛ የእግዚአብሔር ቃል ከሆነ የእግዚአብሔርን ቃል አልቀበልም እያልክ እኮ ነው፣ በእኛ አለመግባባት ምክንያት ማለት ነው። ይህ ፍጹም ስህተት ነው። ስለዚህ የአንተ ቤተ ክርስቲያን በትውፊት የሰጠችን ትቀበላለህ እንጂ እንዲሁ ዝም ብለህ አንተ ተነስተህ ካህንን አትሰራም። ልክ እንደ ማርቲን ሉተር ዝም ብለህ በግል ተነስተህ ካህንን መስራት በፍጹም አትችልም። እሺ አሁን ይሄ ነገር አሁን 66ቱን ብቻ ነው የምቀበለው የሚል አባዜ ጣጣው ምንድን ነው የሚያመጣው ነገር? በጣም ብዙ ስህተት የሆኑ ነገሮችን ያመጣል። ኢቨን አሁን እኮ ካህንን ብቻ አይደለም በነገራችን ላይ የሚጠቀሙት ወደ ክታብም የተለያየ ነው። እኛ የሴፕቴጀንትን ነው 66 ሲሉ እኮ 39ኛው የብሉይ ኪዳን መጽሐፍት የሴፕቴጀንት አይደሉም። ለምሳሌ ፕሮቴስታንት የማሶሬቲክ ነው፣ በቅርብ የተጻፈ ዕብራይስጥኛ ነው የሚጠቀሙት። ሰው የንባብ ልዩነቶች አሉ። ለምሳሌ የብሉይ ኪዳን መጽሐፍቶቻችን ላይ አንዳንድ የንባብ ልዩነቶች አሉ። በዚህ ምክንያት እኛ የሰብዓ ሊቃናትን ነው የምንቀበለው፣ እነሱ የማሶሬቲክን በመቀበላቸው ምክንያት ማለት ነው። ሰው ካህንን ብቻ ሳይሆን ጥቅሎቹ በራሳቸው የተወሰኑ ልዩነቶች ምናምን አላቸው ማለት ነው። ይሄ ነገር ታዲያ ምን አመጣ ሲባል በጣም እንግዲህ አሁን ማርቲን ሉተር የራሱን መጽሐፍ 66 አለ። ሲወጣ ማንን ተቃውሞ ነው? ፖፑን ተቃውሞ። ከዛ ወጥቶ ራሱ ምን ሆነ? ፖፕ ሆነ፣ ካህኑን ሰራ ማለት ነው። ስልጣን እንዳለው ይሄ ሰው ቤተ ክርስቲያን ያልሰጠችው ስልጣን እንዲኖረው ያደርጋል። ይሄው አድርጎታል። ሰው ማንኛውም ሰው እየተነሳ የራሱ ስልጣን እንዳለው አሁን እነዚህ ያልናቸውም እኮ ምክንያቶች ራስን እንደ ባለስልጣን ማየት ነው። እንዲህ ስላላግባባ ይህን ነው የምቀበለው ማለት እኮ ራስን ባለስልጣን ማድረግ ነው። በእግዚአብሔር ቃል ላይ ራስን ባለስልጣን እያረክ ነው። እና እንዲህ አይነት ስህተት አምጥቷል። እውነተኛ የሆኑትን ኢቭን ያኔ ልዩነት ነበረባቸው ስንል እነሱ የማያስገቧቸውን መጽሐፍት ስቲል ግን መንፈሳዊ መጽሐፍት እንደሆኑ ያምኑ ነበረ። አሁን ላይ ግን ሲቃወሙ ወላ በቃ ጭራሽ የእግዚአብሔር መጽሐፍ እንዳልሆኑ አድርገው ነው የሚቃወሙት። የሆነ ዝም ብሎ ሰው እንደጻፈው አድርገው
ወይ መናፍቃን እንደጻፉት አድርገው ምናምን ነው የሚቃወሙት። ሲቃወሙ ራሱ ማርቲን ሉተር ራሱ እንደዛ አልተቃወሙም። ማርቲን ሉተር በጣም እንትን አይላቸውም፣ እነዚህን መጽሐፍት አያወግዛቸውም፣ ሰይጣናዊ ናቸው ምናምን አይልም። ወላ በጀርመንኛ መጽሐፍ ቅዱስ ሲተረጉም እነሱንም መጽሐፍት ተርጉሞ ነበር። የማይቀበላቸውን ካኖን ውስጥ የማያስገባቸው ከ66 ውጭ ያሉትን ግን በምንድነው መንፈሳዊ ናቸው ለክርስቲያኖች ይጠቅማሉ ብሎ ተርጉሟቸዋል። አሁን ላይ ግን ጭራሽ ሲጀመር በቃ የሆነ ክርስቲያናዊ እንዳልሆነ ሰይጣናዊ እንደሆኑ አድርገው ነው እንትን የሚሉት። ይሄ የእግዚአብሔርን የሕያው እግዚአብሔርን ቃል ሰይጣናዊ ማለት በራሱ እንግዲህ በጣም አስብ ትልቅ ሰይጣናዊነት ነው በራሱና እንደዚህ አይነት በጣም ብዙ ስህተቶችን አምጥቷል። መልካም የመጨረሻ ሁለት ሀሳቦችን ላንሳ። አንደኛው እንደዚህ መጽሐፍ ቅዱስ የቤተክርስቲያን መጽሐፍ ቅዱስ ቀኖና በደንብ ለመረዳት በደንብ ለማወቅ ሰው እነዚህን ነገሮች ቢያጠና ብለህ የምትጠቅሰው መጽሐፍት፣ ጽሁፎች፣ ሪሰርቾች እንደዚህ አይነት ሁኔታ ካሉ ለተመልካቾቻችን መጀመሪያ እሱን አስተላልፍልኝ። እሺ አማርኛ ላይ ብዙም የለም። የ80 መጽሐፍት ምንጮች ቀኖናና ምንጮች የሚል መጽሐፍ አለ። ጻፊውን ረስቼዋለሁ። በአማርኛ የተጻፈ ነው። እሱ በጣም ቆንጆ መጽሐፍ ነው። ሰፋ ይላል። በጣም ብዙ ሀሳቦችን ነው የሚያነሳው። ፈልጋችሁ በጣም የቆየ መጽሐፍ ነው። ረጅም ዓመት በጣም የቆየ ነው። እንግዲህ ይገኝ አላውቅም። ፈልጋችሁ አንብቡ። ያረጋል አበጋዝ ቅጽ 2 ላይ በተወሰነ መልኩ ጠቅሷል። ከቀኖና ጋር በተያያዘ መድሎተ ጽድቅ ላይ ማለት ነው። ቅጽ 2 ላይ መጽሐፍ ቅዱስ ብቻ የሚለውን የፕሮቴስታንትን ሲቃወም የተወሰነ ያብራራው ነገር አለ። እሱን አንብቡት። ሞር ግን እንግሊዘኛ ላይ ጥሩ ከሆናችሁ በጣም ብዙ መጽሐፍት አሉ በቀኖና ዙሪያ የተጻፉ ማለት ነው። እና ባይብል ካኖን ሊስት፣ ዘ ዴድ ሲ ስክሮልስ የሚል ኤርሊ ቸርች ባይብል ካኖን የሚል በጣም ብዙ መጽሐፍት አሉ በእንግሊዘኛ የተጻፉ ማለት ነው። እነሱን ብታነቡ ጥሩ እውቀት ታገኙባቸዋላችሁ። መልካም እንግዲህ በመጨረሻ የማደርገው እዚህ ባይብሊካል ካኖን ላይ ለፕሮቴስታንት የምታስተላልፈው መልእክት አለ፣ የምታደርገው ጥሪ ካለ? ባይብሊካል ካኖን ላይ እንግዲህ ለፕሮቴስታንት የማስተላልፈው መልእክት ምንድን ነው? በመጀመሪያ እነዚህን መጽሐፍት የተቀበላችሁበት ማለት 66 ብቻ ነው ብላችሁ ሌሎቹን የምትቃወሙበት ምክንያት አሁን እናንተ የፈጠራችሁት ከሆነ ስህተት ነው። ምክንያቱም እናንተ አይደላችሁም 66ን ካኖን ያደረጋችሁት ማን ነው? ማርቲን ሉተር ነው አይደለ? ሰው አሁን ላይ አንተ የሆነ አንዴ ለተከነነ ነገር ምክንያት መስጠት አትችልም። ሰው የሆነ ምክንያት ሲያቀርቡ በዚህ ምክንያት ነው ወይ 66 የተባለው? በዛ ምክንያት ከሆነ 66 የተባለው ማስተባበያ ነው እያቀረብክ ያለው እንጂ 66 የሆነበት ምክንያት አይደለም እያቀረብክ ያለው ማለት ነው። ያረገው ሰው ነው። ኤግዛክትሊ። ስለዚህ ያረገው ሰው ያደረገበት ምክንያት ምንድን ነው ሲባል በአጭሩ በቃ አይሁዳውያን ናቸው ባለስልጣን አለ። ከክርስቶስ በኋላ የመጡትን ነው ከክርስቶስ በፊት ያሉትን ሳይሆን። ስለዚህ እነሱ 22 ነው ያሉት፣ ስለዚህ እኔም 22 ነው አለ። 22 ማለት ሲተነተን 39 የብሉይ ኪዳን መጽሐፍት ማለት ነው። ሰው ይህንን ታሪክ አጥኑ። ምናልባት በስህተት የሕያው የእግዚአብሔርን ቃል ነው እየተቃወማችሁ ያላችሁት። ስለ ክርስቶስ ኢየሱስ በስፋት የሚሰብኩ መጽሐፍትን ነው እየተቃወማችሁ ያላችሁት። ስለዚህ አጥኗቸው። ካላወቃችኋቸው ቢያንስ እንዳልኩት ባታምኑባቸውም አንብቧቸው፣ አጥኗቸው። ከተቃወማችሁም ደግሞ ጀስት ከመጽሐፍ ቅዱስ ውስጥ አይካተቱ በሉ እንጂ ሰይጣናዊ እንደሆኑ አድርጋችሁ አትናገሩ። ይህ በጣም ከባድ ነው። የምርም የሕያው የእግዚአብሔር ቃል ሆነውባችሁ የሕያው እግዚአብሔርን ቃል ቢሆን ሰይጣናዊ እያላችሁ ያላችሁት እና ይህንን ነገር ቀስ ብላችሁ ታሪክን በደንብ ማጥራት ይገባችኋል። ታሪክን በደንብ ባጠናችሁ ቁጥር ደግሞ እውነተኛው የእግዚአብሔርን ቃል አደራ ተቀብላ ይዛ የመጣችሁ ቤተክርስቲያን 81ዱም ቅዱሳት መጽሐፍት የሕያው እግዚአብሔር መጽሐፍት እንደሆኑ ትረዳላችሁ ማለት ነው። አንብቡ ነው እንግዲህ። በጣም ነው የማመሰግነው ብዬ በድጋሚ ከዚህ መተህ ለሰጠን ማብራሪያ ከልብ በመላው ቤተሰብ ስም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ውድ ተመልካቾቻችን ከአቡ ጋር የነበረን ቆይታ ለዛሬ ይሄንን ይመስል ነበረ። እንግዲህ በቀጣይ ማን ይጋበዝላችሁ የሚለውን ሀሳብ በኮሜንት ሴክሽን ላይ ያሳውቁን። ለዛሬ አበቃን። ሳምንት እስከምንገናኝ ድረስ ቸር ይግጠመን።